ታለ ያረካለ ይምጣና እዚህ ቦታ ላይ ተሳስተሃል፣ ማንን ገደለኝ? ልክ ትልቅ ሁለት አንጃ እንደሆነ አድርጎ ሌላ እንትን ማለት የተገቢ አይደለም። ለእነዚህም ጆሮ አትስጧቸው፣ አትስሟቸው። የአላህን ቃል ስበኩ፣ የመልክተኛውን ቃል ስበኩ ለሰዎች። ሰዎችን በአላህ ቃልና በመልክተኛው ቃል ጥመዷቸው። የሆነ አጀንዳ በመጣ ቁጥር እየተቀበላቸው ያንን ማስተናገድ እስከ መቼ ድረስ? ዳዕዋ መስመር ላይ ያለ ሰው ምንም የሰዎችን ወሬ አይሰማም። እንሰማለን ከተባለ የሰዎችን ወሬ አንድ እርምጃ ወደፊት መሄድ አትችሉም። ከካህዲያኖች ከሌሎችም እኔ እዚህ ቲክቶክ ላይ ከሁላችሁም በፊት ነበርኩ። እንደኔ የተሰደበና እንደኔ የተተቸ የለም። አንድ ቀን ግን የእነሱን አጀንዳ ተቀብዬ አላስተናግድም። እኔ ጆሮ አልሰጣቸውም። ሁላቸውም የተሰደቡት ሁሉ ተረስተዋል። ገብታችኋል? እኔ ዘመዳው የሆነች ሰዓት ተጠቅሜ የአላህን ቃል ተናግሬ መልክተኛውን ቃል ተናግሬ ወጣ ለማለት ነው። እኔን እንዲህ ብላችሁኝ እንዲህ ብለህኝ ምናምን ብዬ ስለ ራሴ ልከላከል። ቃለ ልኢማም ሙቅቢል አልዋዲዒ ረሒመሁላህ ተዓላ ላ ወቅተ ለና ሊኑዳፊዕ ዐን አንፉሲና ወኢነማ ዐን ኪታቢላህ ወዐን ሱነት ረሱሊ ሰለላሁ ዐለይሂ ወሰለም ወመንሀጅ ሰለፍ። ሙቅቢል ምን አሉ? እኔ ስለ ራሴ የምከላከልበት ጊዜ የለኝም አሉ። ነገር ግን ከአላህ ቃልና ከመልክተኛው ቃል ከሰለፎች መንሀጅ ልከላከል ጊዜ ያለኝ ይላሉ። አላህ ሙስተዓን። ጥያቄ ያለ ካለ ገጥ ጥያቄ ነበረኝ። ጥያቄ ምንድን ነው? ቴንኪው አመሰግናለሁ። ሁሱ እንትን ወንድሞች አሉ አጋንንት ማለት ነው ማለት ሰይጣኖች ወንድም ሰይጣን ማለት ነው። ለሰይጣን ጠላቴ ነው ወንድሜ አይደለም። ማስረጃ አልክፈትልህ። ኖ አጋንንት ወንድም የለም። ባጭሩ መልስልኝ መጀመሪያ። ሰይጣን ብለኛል። የሰይጣን ወንድም እንደኔ ማስረጃ ሳይቼ ነው የምትሄደው። ጅኒ ሰይጣን አጋንንት ማለት አይደለም። ተሳስተሃል። ለዚያ ነው አሁን ሰይጣንና ጅኒ አንድ አድርገህ ስለተረዳሃቸው ለዚያ ነው አጋንንት ማለት ምን ማለት ነው ስለ ሰይጣን አልከኝ። ሰይጣን ወንድሜ አይደለም። ላሳየህ ነው ማስረጃ አልክፈትልህ። አልተወውም። ላሳየህ አንድ ጊዜ ተረጋጋ። ሱራ 72 ሂድሽ። ሱራ 72 ቆይ አንዴ የተረጋጋ። ሰይጣን የሚባል እኛ ወንድም እንደሌለ ላሳየህ አንድ ጊዜ። ቁጥር 6 ምን ይላል? አንብበው። አይታየኝም። አንብበው። አይታየኝም። ያው ይታያል። ያሽ በቀል አንብበልሽ። ሰይጣን ለእናንተ ጠላት ነው ይላል። 4 ነጥብ። ስለዚህ ሰይጣን ወንድም የለንም እኛ። ሰይጣን ጠላታችን ነው። ስለዚህ አልተወም። ቆየ። ስለዚህ ጠላት አድርጋችሁ ያዙት ይላል። እኛም ጠላታችን አድርገን ነው እድሜ ልካችን የምንይዘው። ተከታዮችን የሚጠራው የእሳት ጓዶች እንዲሆኑ ብቻ ነው ይላል። ስለዚህ ሰይጣን ጠላታችን ነው። ሌላ አንድ ልጨምርልህ እና ወደ ቀጣይ እንሄዳለን። ችግር የለም አብሽር። ሰይጣን ለሰው ልጅ ሁሉ ጠላት እንደሆነ ደግሞ እናሳየ። ምን ይላል እዚህ ጋር? ሰይጣን ይላል ያው ለሰው ግልጽ ጠላት ነው እና ይላል 4 ነጥብ። እሺ ጂኒ ምንድን ነው? የጂኒ ወንድም አለ? አሁን ላስረዳሽ። ጂኒ ማለት ምን ማለት ነው ብለህ አታውቅም፣ ግን ላስረዳ። ታውቃለህ? ትነግረኛለህ ስለ ጂኒ ወይንስ ልንገርህ? አይ ንገረኝ። ጂኒ ምንድን ነው? በቃ ልንገርህ። ጂን ማለት ከእሳት የተፈጠሩ የሆኑ ፍጥሮች ናቸው። ልክ እኛ ሰዎች መሰረታችን ከአፈር እንደተፈጠርን መልአክ ከብርሃን እንደተፈጠረ የሶስታችንም የተፈጠርንበት ቁስ የተለያየ ነው። መልአክ ከብርሃን ተፈጠረ፣ ሰው ከአፈር ተፈጠረ፣ ጂን ደግሞ ከእሳት ተፈጠረ። አሁን ደግሞ ወደ ባህሪያችን እንምጣ። ወደ ባህሪያችን ስንመጣ መልአክ ጻድቅ ነው፣ ኃጢአትን አያደርግም በፍጹም። ሰውና ጂን ደግሞ ነፃ ምርጫ ፈቃድን ተሰጥቶ የተፈጠረ ፍጡር ነው። የነቢያት ትምህርት በእነርሱ ላይ ይመጣል። ነቢያቶች ሲያስተምሩ ሰዎችም ጂኖችም ሰምተው የአምላክን ትእዛዝ የመጠበቅ ኃላፊነትና ግዴታ ተጥሎባቸዋል። ታዲያ ከሰዎችም ከጂኖችም ነፃ ምርጫ ፈቃዳቸውን ተጠቅመው ያመፁም አሉ፣ የካዱም አለ። እነዚያ ያመፁት የጂንና የሰው አይነቶች እነዚህ ሰይጣናቶች ይባላሉ። ገብቶሃል? ሰይጣን ይባላሉ። ያላመፀው ግን ሰይጣን ሊባል አይችልም፣ አማኝ ነው። ገብቶሃል? ስለዚህ መልአክ ለምሳሌ ምንድን ነው? ለእኔ ወንድሜ ነው። ከምን ከስጋ ምናምን አንጻር አይደለም፣ ከእምነት አንጻር በአንዱ አምላክ ያመነ ወንድሜ ነውና። ከጅኖች የሚያመኑት ምኖቻችን ናቸው፣ ወንድሞቻችን ናቸው። ያላመኑት ደግሞ ሰይጣን ተብሎ ይጠራሉ። እነርሱ አማጺ ማለት ነው። ሰይጣን ማለት ያመፀው የካደው እርሱ ጠላት እንጂ ወንድሜ አይደለም። አይ ባጭሩ ጂኒ ወንድም አለ። ጂኒ ምን ማለት ነው? ንገረኝ። ምን ነው ፈራው?
በቃ ጂኒ ምንድነው የምፈራው? ወንድም አለ። በቃ ጅን ለስንት ይከፈላል አልኩህ? ለ60 የሚከፈል ብቻ ወንድም አለ። አሬ ጂኒ ለምን አይምሮን ትዘጋለህ? እያስረዳሁ ህፃን ልጅ በሚረዳበት መልኩ እያስረዳሁ ባለፈው አንተም ትከራከረኛለህ ሁልጊዜ ለመሰለህ ፖይንት ለምን መከራከር መረዳት አትፈልግም? እያስረዳነህ ያው እንደዚህ አጭር እጥር ምጥን ባልበልኩ አስረዳ። ብዙ ሰዓት እንኳ አልፈጀውም። ጅን ለስንት ይከፈላል አልኩህ? እሺ እኔ ልቀበለው የምችለው ነገር ጂኒ ሰይጣን አጋንንት እንደሆነ ነው የማውቀው። ማስረጃ አምጣ መጽሐፍ ቅዱስ ላይ። እሱ ጂኒ መልአክ ነው ልትል ነው? ከስንት ጅን ስላፈጣጠሩ ለምን እንደተፈጠረ ነገር አለ። ከምንድን ነው ጅን የተፈጠረው እንደ መጽሐፍ ቅዱስ? እኛ መጽሐፍ ቅዱስ ላይ ጂኒ የሚባል ሰይጣን ማለት ከእግዚአብሔር ወደ ምድር የጣለው አጋንንት እንደሆነ ነው የምናውቀው። በቃ ማስረጃ አውጣ። ነገርኩ፣ ሰይጣን አጋንንት ነው። ጂኒ ነገርኩ ሳይሆን አስነብበኝ፣ ማስረጃ አውጣለሁ። የምትናገር በአረብኛ ጂኒ ማለት ሲተረጎም ሰይጣን አውጣ ማስረጃ እና አስነብበን መጽሐፍ ቅዱስ ላይ እንደሱ የሚል በቃ የብርሃን መልአክ ነበረ። ከዛ በኋላ የለህም ማስረጃ። መጽሐፍ ቅዱስ አንድ ትልቅ ሰርፕራይዝ ልንገርህ፣ ስለ አጋንንት ምንም አያውቅም መጽሐፍ ቅዱስ። ከኦሪት ዘፍጥረት እስከ ራዕይ ድረስ አጋንንት ከዚህ ነገር ነው የተፈጠረው የሚል የለም። ከምን እንደተፈጠረው አይታወቅም። ይሄን የሚናገረው ማን ነው ከተባለ ኢስላም ነው። ለምን ተፈጠሩ አጋንንት? ይሄንንም አያውቅም መጽሐፍ ቅዱስ። ይሄን የሚናገረው ትክክል ነው። ስለ እነሱማ በጣም መነጋገር አለባቸው ወንድሞች። ስለዚህ አጋንንትን ፈጥሮ ከሆነ እግዚአብሔር ከምን እንደፈጠራቸው ይንገረን እስኪ መጽሐፍ ቅዱስ ላይ። አንድ በተለይ ወላሂ ላዝም የለም ጅን ከዚህ ተፈጠረ የሚል መጽሐፍ ቅዱስ ላይ የለም። ቁርአን የአላህ ቃል ነው አረ የምትለው። የመጀመሪያው ተረዳህ ጨረስክ? አይቶ እሱን ልታስረዳ ማትችልም እስከ መጨረሻው። እና አጋንንት ከምድር የተፈጠረው መጽሐፍ ቅዱስ ላይ ይሄን ሳትመልስ ወደ ቀጣይ ከምድር የተፈጠረው አጋንንትማ ያው ወንድሞች ናቸው። ያው አላህን የፈጠረው ከምንድን ነው? በስነ ስርዓት ታወራለህ። አጋንንት ከምን እንደተፈጠረ መጽሐፍ ቅዱስ ላይ ትናገራለህ። አቅሟለህ፣ እግዚአብሔር አቅሟለህ። መጽሐፍ ቅዱስ ላይ ከምን እንደፈጠራቸው ሊነግረን ይችላል። ጥያቄ ስትጠየቁ ጊዜ መጽሐፍ ቅዱስ ጋር ካልሄድክ አይሆንልህ። አንተ ራስህ ነህ እኮ ወደዛ የሄድከው። አጋንንትና ሰይጣን አንድ ነው እንደ መጽሐፍ ቅዱስ ማስረጃ አለኛል ካውጣ ስንልህ ማውጣት አልቻልክም። በነገራችን ላይ ማውጣት ስለማትችል ሳይሆን የለም እግዚአብሔር ከምን እንደፈጠራቸው አያውቅም። ሰዎች ነገርኩህ፣ መልአክ ነበረ ንገረልሽ ክቡር ወረደ አሉ እና ማስረጃ ክፈትሽ። አሁን ይኸውልህ አጋንንት መልአክ ነበር የሚለውን ክፈትና አሳየና። ይኸውልህ ነገርኩህ፣ ክፈት ነግሬሃለሁ ሳይሆን ክፈትና አስነብበኝ። እንደዚህ ስላልክ እኮ አይደለም እኮ እናንተ ለጂኒ ሁሉም ምዕራፍ ሰጥቷል አላህ አይደለ? ክፈት። አልወለደም፣ ሚስት ስለሌለው ልጅ አሉ። እሺ ቤዛ ሰላም፣ እንዴት ነሽ? ቤዛ አለሽ ከላይ። አጋንንት ከምን እንደተፈጠረ መጽሐፍ ቅዱስ መናገር አይችልም። አጋንንት ከምን እንደተፈጠረ የሚናገረው ቁርአን ነው። ከምን እንደፈጠራቸው የመናገር ሞራሉ ያለው ነው። ስለ እነርሱ ባህሪ መናገር ሞራል ያለው። ከምን እንደተፈጠራቸው ያልተናገረ መጽሐፍ ስለ እነርሱ የመናገር ሞራል በፍጹም የለውም። ስለዚህ ስለ አጋንንት እናንተ ከመንገራችሁ በፊት ከምን ፈጠራቸው እግዚአብሔር ለመፍጠሩ ማስረጃ አለው። የነሱ ፈጠራቸው ካላቸው እሺ፣ ከምድር የተፈጠሩት ወፍ ለምን ዓላማ ተፈጠሩ? ወፍ ግን አጋንንት የሚል 4 ፊደል ጽሑፍ አለ መጽሐፍ። አጋንንት ይላል ካለቀ። ምንድናቸው? ከምን ተፈጠሩ አይታወቅም። ጥያቄ ያለው ካለ ይቀጥል። ክርስቲያን አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም። እሺ ክርስቲያን አለ ከላይ አይሰማም? ጥቂት አለ። እሺ ይሰማል። ቀጥሎሽ ጥያቄ ማለት ነው። ከሺዓ ጋር መስራት እንዴት ይችላል? አይቻልም። ምክንያቱም በቢድዓ የሆኑ ዒባዳዎቻቸው ላይ ሽርክ በሆኑ ዒባዳዎቻቸው ላይ እንድታግዟቸው እና እንድትሰሩ ጫና ያደርጉባቸዋል በአብዛኛው። ይህም በበርካታ ልጆች ላይ በተጨባጭ ያየነው የሰማነው ነገር ነው። ስለዚህ አይቻልም፣ እሱ አይፈቀድም። ጠይብ ልጅየቱ አታውቅም ነበር ተፊት ሺዓ መሆናቸውን፣ ግን የሆነ ሻማ ምናምን አያይዝ ምናምን ብላት አያይዛ ነበር እና አሁን እሷ ያህንን እንድተባበርኳቸው ይቆጠራሉ። ባለማወቅ ስለሆነ በዚያ ነገር ላይ ኃጢአት የለባሉ። ባለማወቅ ኃጢአት ላይ የወደቀ ሰው እንደ ኃጢአተኛ አይቆጠርም። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር በዚህ ጉዳይ
ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ይላል። ባለእውቀት ባለማወቅ የሰራችውን ስህተት ላይ ወንጀል የለባቸውም። ስለዚህ እንደ ወንጀል አይቆጠርም። እሺ ዞቤል ወይ ሁሴን ሰላም ነው? ሰላም ነው። እንዴት ነህ? አለን። እኔ የምልህ እስልምና የነቢያት ሃይማኖት ነው የሚላ እርሱ የነቢያት ሀገራቸው የት ነው የነበረ? የተፈጠሩት ነቢያቶች የት ሀገር ላይ ነው የነበሩት? ስለ ሀገራቸው እናውራ፣ ስለ ሃይማኖታቸው? አይ መቼም መነሻ አላችሁ አይደል? መነሻቸው የትኛው እንጂና የተወለዱ የት ሞቱ፣ የታረጁ እንትናሉ አገቡ ምናሉ፣ ስለ ቦታ ሳይሆን ስለ ሃይማኖታቸው እናውራ። አይ መጀመሪያ ለምን እንደሆነ ታውቃለህ? የትኛውን ህዝብ ነው ያስተማሩት? እነዚያ ነቢያቶች የትኛውን ህዝብ ነው ያስተማሩት? መጀመሪያ በቃሽ ለእስራኤል ወገን የተላኩ ነቢያቶች ነበሩ። በኢስላም ነቢይነት የሚጀምረው ከአዳም ነው። የመጀመሪያው ሰው አዳም ነው። አደም ዓለይሂ ሰላም አምላክ አላህ ስብሐነሁ ወተዓላ ነቢይ አድርጎ የላከው የመጀመሪያው ነቢይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በተጠየቁ ጊዜ ቂለ ያ ረሱለላህ መን ሁወ አወሉ ነቢይን ፊል አርድ ቃል አደም ፈቂለ ለሁ አካነ ሁወ ነቢይ ፈቃል ነዓም ካነ ነቢያን ሙከለማ አይ ከለመሁ አላህ ስብሐነሁ ወተዓላ ዐዘ ወጀል ቢዱን ዋሲጣ። አንቱ የአላህ መልእክተኛ ሆይ የመጀመሪያው ነቢይ ምድር ላይ ማን ነው ሲባሉ አዳም ነው አሉ። ለእርሱ ነቢይ ነበረን ሲባሉ አዎ ለዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነቢይ ነው ብለው ተናገሩ። ስለዚህ ከእርሱ ይጀምራል። ከዚያ በኋላ እነ ኖህ ይቀጥላሉ፣ እነ ኢድሪስ ወይም እነ ሄኖክ ይቀጥላሉ፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ። እነዚህ ሁሉ ደግሞ ከኢስሐቅ ማስረጃ እያሉ ነው። ማስረጃ ሳያቸዋለሁ አዳም የመጀመሪያው ነቢይ እንደሆነ እንቀጥላለን። እሱ ከዚያ በኋላ አላህ ስብሐነሁ ወተዓላ እነ ኢስሐቅ ዳዊት ነቢይ ነው። ሰለሞን ነቢይ ነው። ልጁ ሰለሞን ነቢይ ነው። ስለዚህ በምኩራብ ታምናለህ? ምኩራብ ምንድን ነው ታውቃለህ? አይደለም ታምናለህ ወይ ነው ያልኩህ እኮ። ስለምን እንደሆነ የምናምነው መጀመሪያ ምኩራብ ምንድን ነው? ቆይ አሁን ለምሳሌ ይኸውልህ የመጀመሪያው ቤተ መቅደስ የተሰራው በንጉሥ ሰለሞን እንደሆነ ታውቃለህ? እሱ ለእስራኤላውያን ተብሎ የተነገረ እንጂ እሱ ያ ቤተ አምልኮ የተሰራው መጀመሪያ ላይ ነው። መቼ እንደተሰራ እሱ ላይ እናውራሽ። መቼ ነው የተሰራው? እንደ መጽሐፍ ቅዱስ በንጉሥ ሰለሞን ማስረጃ አለ። መጽሐፈ ነገሥት ላይ ማውጣት አልችልም እኔ አሁን ማውጣት አልችልም። ስልክ የለኝም። ኢስላም ደግሞ ከዚያ በፊት ስልክ የለኝም። አሁን ለምን መሰለህ ሁላችን የምናውቀው ታሪክ ስለሆነ ገብቶሃል ብለህ በኢስላም ደግሞ ከዚያ በፊት ነው የተሰራው። ገና ምድር እንደተሰራች አካባቢ ነው የተሰራው። ቆይ ልንመጣ እኮ ነው፣ ወደ እሱ ልንመጣ እኮ ነው። አሁን ምን መሰለህ ወደዚህኛው አሁን ኢስላም የመጀመሪያው ሃይማኖት ነው ምናምን ወደሚለው ልንመጣ ነው። ቆይ ከዚያ በፊት ነው የተሰራው እያልኩህ እኮ ነው። ቤተ መቅደስ እና አሁን እኮ ምን መሰለህ የሰለሞንም ሃይማኖት እኮ ነው አይደለም እስልምና። አንተ የምትለኝ ውይይት እናድርግ። እኔ እናንተ እስልምና ነው ወይንስ ክርስትና የነብያት ሃይማኖት በሚለው ወይንስ ጥያቄ ነው የምጠይቀው? እንዴ እየጠየቁ እኮ ነው፣ ልመጣልህ እኮ ነው። አሁን ይኸውልህ አንተ እንትን እየገለጽክልኝ ጠይቀኝና የነብያቶች ሃይማኖት እስልምና ነው ወይንስ አይደለም የሚለውን ጠይቀህ ልመልስልህ ወይንስ ውይይት እናድርገው? ክርስትናና እስልምና ነው ነብያቶች ያስተማሩት በሚለው እንደተመቸህ አንተ እንደተመቸሽ አንድ ደቂቃ ወሰድና ነቢያቶች የሰበኩት ትክክለኛው መለኮታዊ ሃይማኖት ክርስትና መሆኑን አስረዳ። ከዛ ላይ ይቀጥላለሁ። እንጀምር። ያው ሚዩት ላደርግ ነው። ይኸውልህ ምን መሰለህ ክርስትና ይኸውልህ ሳይሆን ሚዩት አደረግኩኝ። ቀጥል እባክህ። ክርስትና እንደሰበኩ ነቢያት ንገርና አሁን ያው ሚዩት። እሺ ክርስትና ምን መሰለህ እኛ የምናምነው መጀመሪያ የአይሁድ እምነት ነበረ። እኛ የምናውቀው ማለት የምንቀበለው ማለት ነው። ክርስትና የመጣው ምንድን ነው? የሚነገሩ ፕሮፌሲዎች ነበሩ። መሲሁ ይመጣል፣ ክርስቶስ ይመጣል፣ ሰውን ሊያድን መድኃኒት ሊሆን ክርስቶስ ይመጣል ነው የክርስትና እምነቱ ማለት ነው። ያ ፕሮፌሲ ተፈጸመ፣ ያ ትንቢት ተፈጸመ። ከዛ በኋላ ያ ትንቢት ተፈጸመ። እኛ ወደ ምን ተቀየርን? አዲስ ኪዳን ሰዎች ሆንን፣ ወደ ክርስትና ተቀየርን እንጂ ከዛ በፊት የአይሁድ እምነት ነበረ። እምነታችን ልክ እንደ አይሁድ ስርዓት ነበረ። ቤተ መቅደስ ነበረ። ቤተ መቅደስ ላይ እግዚአብሔር ይመለክ ነበረ እስራኤል ላይ። አሁን እኔ እናንተ ጋር ያለ ጥያቄ ምንድን ነው? የሰለሞን እምነት ከሆነ ሰለሞን ለምን ቤተ መቅደስ ትቶ ጥያቄ ትጠይቀኛለህ? አንዴ እሺ አሁን ማስጠንቀቅን አላነሳህም። የኔ ሎጂክ ስለዚህ ከእንጂ አዳምጥ። አንተ አወራህ እኮ ሚዩት አድርጌ። ስለዚህ ነቢያቶች ክርስቲያን አይደል አልነበሩም እያልከን ነው? ክርስትና የተባልነው ከክርስቶስ በኋላ ነው እያልከን ነው? ባጭሩ ክርስቲያን የተባልነው ከክርስቶስ በኋላ ነው።
ከዛ በፊት ክርስቲያን አልተባለችም። ከዛ በፊት ክርስቲያን ከዛ በፊት የአይሁድን ስርዓት ተከትለን እግዚአብሔር በሚለው በኦሪት ስርዓት ነቢያቶች ክርስትና አልሰበኩም፣ አያውቁትም ከዚያ። ስለዚህ ያለው ምንድን ነው? ከኢየሱስ ክርስቶስ በኋላ ክርስቲያን ተባለ። ክርስትናን የሰበከው ክርስቶስ እኮ ነው። ቆይ አይደለም፣ ክርስቲያን ማለት እኮ የክርስቶስ ተከታይ ማለት እኮ ነው። እሺ በጣም ጥሩ። ነቢያቶች በትንቢት እንጂ ክርስቶስ መጥቶ አልሰበካቸውም። በጣም ጥሩ። እሺ አሁን ስለዚህ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሎ እሱ ሰብኳል። እሱንም እናጥራ። እኔም ተከተሉኝ፣ በእኔ ያመነ የዘላለም ሕይወትን ያገኛል። ስለዚህ በክርስቶስ ሃይማኖት ሰብኳል ኢየሱስ ክርስትና ሃይማኖትን ተከተሉ ብሎ። እንዲህ በእኔ ያመነ ማለት እምነት ማለት ሃይማኖት እኮ ነው። እንዲህ ምን ሆነ? ስለ አንድ ግለሰብ ምን ብሎ ማመን እንዳለብን ራሱ ገልጿል። ወደ እርሱ ራሱ እንሄዳለን። አሁን ስለ ሃይማኖት ነው። ክርስቶስ ሃይማኖት ሳይሆን የግለሰብ ከዚህ በላይ ምን ያመነ ከዚህ በላይ ምን ይበል? በእኔ ያመነ የዘላለም ሕይወት። እሺ ወደ እሱ ልንመጣ ነው። በእርሱ ማመን ማለት ነው ማለት ነው የሚለውን ልንመጣ። እሺ ሃይማኖትን ተከተሉ ብሏል ኢየሱስ። እሺ የትኛው ጥቅስ ጋር? ለእኔ እየነገርኩ እኮ ነው። ለእኔ እየነገርኩ ላንብበው። አንዴ ላንብበው። ክርስትና ሃይማኖትን ተከተሉ ያለበትን ጥቅስ አዳምጠኝ እንጂ መጀመሪያ አዳምጠኝ መጀመሪያ። ክርስትና ሃይማኖትን ጋር ነው ክርስትና ሃይማኖትን ተከተሉ ያለው ኢየሱስ። ላንብበው እና ቀስ በላ አዳምጠኝ። አሁን ምን መሰለህ መጽሐፍ ቅዱስ አውጥቼ ምናምን ላነብልህ አልችልም፣ ማለት ስልኬ አውጥቼ መጠቀም ስለማልችል ነው። ግን ልንገርህ፣ በእኔ ያመነ አንተ ራሱ ይህን ጥቅስ ታውቃለህ። በእኔ ያመነ የዘላለም ሕይወት ያገኛል፣ በእኔ ያላመነ ግን የዘላለም ሕይወትን አያገኝም። ይሄ ለእኛ ሃይማኖት ነው። የሰማኝ ነው። ይሄ ለእኛ ሃይማኖት ነው። አንተ ነህ እንደሱ ያልከው። ክርስቶስ ግን ስለ እኔ አይደለሁም ያልኩት እንዴ። ይሄ ምንም የክርስትና ስኮላሮችም ሁሉም ነገር የሚሉ ኢየሱስ ክርስቶስ ስለ ሃይማኖት አውርቶ ያውቃል መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ። ስለ ሃይማኖት እያዳመጥከኝ አይደለም? እሱ እያዳመጥከኝ አይደለም እንዴ? እና እምነት ማለት ምን ማለት ነው? ቆይ አይደለም፣ እምነት ማለት ምን ማለት ነው? እሺ አዳምጥ አንድ ጊዜ። ኢየሱስ ክርስቶስ በሙሉ መጽሐፍ ቅዱስ ላይ ስለ ሃይማኖት አላወራም። ክርስትና ሃይማኖትን ተከተሉ አይደለም። ኢየሱስ ከሱ በፊት የሚያሉ ነቢያቶች ክርስትና ሃይማኖትን ተከተሉ ብለው ስለ ሃይማኖት አላወሩም፣ አልሰበኩም በፍጹም። ነገር ግን አንተ አሁን ወደ አመጣኸው ጥቅስ ልሄድልህ። አሁን ወደ አንተ ልምጣ። በእኔ ያመነ የዘላለም ሕይወት አለው ብሏል ኢየሱስ። ስለዚህ ከዚህ ተነስተህ ነው ክርስትናን የተከተሉ ነው የምትለው አይደለ? አንተ በኢየሱስ ክርስቶስ ታምናለህ? አዎ አምናለሁ። በኢየሱስ ክርስቶስ ማመን ማለት እርሱ ባስተማረው ስለ ራሱ ባስተማረው ትምህርት ማመን ማለት ነው አይደለ? አዎ። እሱ ከሆነ እርሱ በተናገረው ካመንክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምናገር ሰው ነኝ ይላል። ይህን ትቀበለዋለህ ኢየሱስ? አዎ። ምን መሰለህ፣ ይኸውልህ ፍጹም ሰው ነኝ። ይኸውልህ ክርስቶስ ቀስ በል ስማኝ። ክርስቶስ እኛ ምናምን ሰው መሆኑን አልካድንም። ፍጹም ሰው ፍጹም አምላክ ገብቷል። እኛ ምንለው በመጀመሪያ ዮሐንስ ወንጌልን ካነበብከው ይኸውልህ ዘለ ሌላ ቦታ ላይ ከምትሄድ መጀመሪያ ዮሐንስ ወንጌልን አንብበው። መጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል ሰው ሆነ። ገብቷል። ያ ቃሉ ነው ሰው የሆነው። ራሱ ዮሐንስ ወንጌል እኮ ይነግራል። ዮሐንስ ወንጌልን ትቀበለዋለህ እንዴ? ለምን አልቀበሉ? በጣም ጥሩ። ዮሐንስ ወንጌል ኢየሱስ ክርስቶስ አንተ አምላክ አለው ብለህ ታምናለህ ለእርሱ ወይንስ ራሱ ነው አምላክ? ኢየሱስ ክርስቶስ አምላክ ነው፣ ራሱ አምላክ ነው። ኢየሱስ ክርስቶስ አምላክ አለው የለውም? ለኢየሱስ አምላክ የለው። ዮሐንስ እንግዲህ አሁንስ አሁን ያነሳው ወንጌል ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ትቀበላለህ? እሱ አንብብልኝና ትርጓሜውን አንድምታ ያለው ነገር ዝም ብለህ በቀጥታ አይወልህ። እንደናንተ አሁን በቀጥታ እንትን የሚባል አይደለም። የኛ ትርጓሜ ያለ እስማማለሁ። አንድምታውን በሙሉ ቃሉንም አንድምታውን ታነበዋለህ። እስማማለሁ። አሁን ቀጥታ አሁን አንብበው አንድምታውን ሁሉ ችግር የለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ኢየሱስም ይላል ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው ይላል። ስለዚህ አምላክ እያለ ኢየሱስ ክርስቶስ ያስተምራል። አምላክ ያለው ማለት ነው አይደለም? ነው ወይ? ይኸውልህ ስማኝ፣ አምላክ ይኸውልህ ሁሉንም ነገር አንድምታ አለው። ገብቶሃል? እሺ ወደ አምላክና ይኸውልህ ቀስ ስማኝ፣ አድምጠኝ እንጂ ስማኝ። አድምጠኝ እንጂ ምን ሆነህ ነው? እሺ ላዳምጥ። እሺ ይቅርታ አውራሽ። ይኸውልህ ክርስቶስ የመጣው እኛን አስተምሮ
ገብቷል። በምግባርም በሃይማኖትም አንጾን መንግስቱ እንድንወርስ ነው የመጣው ክርስቶስ። ክርስቶስ ሲመጣ ዝቅ ብሎ ወርዶ ነው የመጣው። ገብቷል። ከሰማይ ነው የመጣው ቃል ነው ክርስቶስ። ዝቅ ብሎ እኛን አስተምሮ ነው። ስቅለቱ ላይ ራሱ አምላኬ አምላኬ ለማ ሰበቅታኒ ሲል ገብቷል። ጸሎት እያስተማርን ነው እኛን። ክርስቶስ እያደረገው ያለው ነገር እኛን ማስተማር ነው። ገብቷል እንጂ አሁን ክርስቶስ ወይ ድንገረህ ክርስቶስ አምላክ ባይሆን ኑሮ እንዴት ቃል ይባላል? አንተው ስታስበው ክርስቶስ አምላክ ባይሆን እንዴት ቃል ይባላል? ቃልም በእግዚአብሔር የነበረው ቃል ሰው ሆነ አይደል? እሱ ላይ ልታወራ መስሎ የነበር እኮ አንድምታ ስትለኝ አምላክ እያለ ኢየሱስ የዚህ አንድምታ ምን መሰለህ? ክርስቶስ እኛን እንዴት ማምለክ እንዳለብን ሲያስተምረን ነው። አምላካችንን መጠየቅ እንዳለብን ሲያስተምረን ነው። ትልቁ ላይ ላድርገህ። ምን አልከኝ? አንድምታውን ታስነብበናለህ። ትልቁ ላይ ላድርገህ። እኔ አሁን መውጣት ስለማልችል ነው ወንድሜ። እኔ ላውጣለህ። የዮሐንስ ወንጌል አንድምታ ምን እንደሚል እናውጣ። እሺ በቃ በጣም ጥሩ። በአንድምታ ይስማማል ወይም ደግሞ ቆይ ወደ አንድምታ ቆይ አይደለም አንድ ነገር ልንገርህ። ማታ ትገባለህ። አንድምታውን ልክፈትልህና ላሳይህ። አንድምታውን አሳይቼህ ነው የምትሄደው። ይሄን የዮሐንስ ወንጌል አንድምታ እሺ ያውና ይነበባል። ዞቤል ይነበባል። አዎ አንብባ እስኪ። የዮሐንስ ወንጌል አንድምታ ትርጓሜ ምን ይላል? እርሱን ለአንብባ። ድምፅን ከፍ አድርገህ አንብበው። ይሄው ለአንብበልና ይሄው በቃ እዚህ ጋር እንድምተው ይነግራል እኮ። ይሄው አምላኬ ያለ አለ በስጋ ይፈጥረዋል። አንብበው እና ቆይ ላንብበልሽ። ወደ ወንድሞቼ ሂደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪያችሁ አድርጋለሁ ብለሽ ንገሪያቸው እንጂ አላት። ወደ ፈጣሪ ያለው ኢየሱስ ነው አይደለ? እና ቀስ በል ስመኝ እንጨርሰው ቀስ በል። አዌ ብሎ የእርሱን ልደት ተናገረ። አዌ ያለው የእርሱን የባህሪ ነው። እቡከመ ያለው የኛ የጸጋ ነው። አምላኬ አለ በስጋ አምላኬ አለ በስጋ ይፈጥረዋልና። ይኸውልህ አምላኬ አለ በስጋ ይፈጥረዋልና። ማን ነው የሚፈጥረው? ማን ነው በስጋ እሺ አለን እኮ እባክህ ይኸው ረጋ ብልና እናንተ ማን ነው የሚፈጥረው? ይኸውልህ ስማኝ አድምጠኝ። ክርስቶስ ቅድም ምንድን ነው ያልኩህ? ፍጹም አምላክ ፍጹም ሰው ነው አይደለ እኮ። ማን ነው የፈጠረው ኢየሱስን? በስጋ እኮ በስጋ ነው። በአጥንት አላልኩ። በስጋ ማን ነው የፈጠረው ኢየሱስን? በስጋ ነው። ይኸውልህ አንተን አሁን ቆይ አንድ ነገር ልንገርህ። እኔን ተወኝና ኢየሱስን ማን ነው የፈጠረው እያልኩህ እኮ ነው። ልዩነቱን ላስረዳህ ነው። ቀስ በል ስማኝ እንጂ እንዴ ዝም ብለህ መጽሐፉ ላይ እኮ ማስረዳን። ስለ ኢየሱስ ነው እያወራን ያለ። ስለ አምላክህን የፈጠረው ማን ነው? ሌላኛው አምላክ ነው? ሌላኛው አምላክ አይደለም። እሺ አብ ኢየሱስን ፈጠረው እያለን አይደለም እዚህ ቦታ ላይ? ይኸውልህ ስማኝ ክርስቶስ ስማኝ ከበፊት በስጋ አልነበረም ክርስቶስ። አድምጠኝ በስጋ አልነበረም፣ ቃል የነበረ ገብቷል። ያ ቃል ሰው ሲሆን ግን ይኸውልህ ያ ስጋ ተፈጥሮ ነው። ያ ቃል ስጋ ሲሆን ግን ማን ነው የፈጠረው ኢየሱስን? ራሱ አምላክ እግዚአብሔር ነው። ራሱ ክርስቶስ ነው በስጋ የተፈጠረው። ራሱ አይደለም ይፈጥረዋል እናለን። ፈጣሪ አለ፣ ተፈጣሪ አለ። ማንን ነው የፈጠረው? ፈጣሪ ይላል ኢየሱስ ክርስቶስ። እሺ እዚህ ጋር አስረዳኝ። ቀስ በል ስማኝ። በስጋ ይፈጥረዋልና ማለት ምን ማለት ነው እኮ? ይፈጥረዋልና ሲል ኢየሱስ ክርስቶስ አባት የፈጠረኝ ይላል። ያው ከላይ ያው ራሱ ሲነግር አዳምጥ እንጂ ምን ሆነህ ነው? ፈጣሪ ይታወቃል። ፈጣሪ እኮ ማን እንደሆነ ይታወቃል። በስጋ ይፈጥረዋልና ወደ እሺ አዳምጥ። ከመጀመሪያው ጀምረን በስጋ ይፈጥረዋልና ሰማኝ ምን ማለት ነው? በስጋ ይፈጥረዋልና እሺ አሁን አዳምጥ። በቃ ጠየቅ አይደል? አዳምጥ። ወደ ወንድሞቼ ሂደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪዬ ወደ ፈጣሪያችሁ አለ። ማን ነው ወደ ፈጣሪዬ ወደ ፈጣሪያችሁ ያለው? ማን ነው? ኢየሱስ። ማንን ነው ፈጣሪ ያለው? ወደ ማን ያደረገው? ወደ ማን ነው ፈጣሪ ያለው? ኢየሱስ። አላሁ አክበር። ስለዚህ ኢየሱስ ክርስቶስን አብ ይፈጥረዋል አይደል? አላልኩም። ሁሌ በመሳቀል ልታሳምነኝ መስሎኝ አይደል? አላማ እኔ ልታሳምነኝ መስሎኝ። በቃ መጽሐፍ ላይ ያለው
ማን ፈጣሪ ያለው ማን ነው? ስለ ኢየሱስ ነው። ማን ነው ፈጣሪ ያለው? መች መለስክልኝ? አንድ ክርስትና ላይ 3 አምላኮች አሉ። አንድ አምላክ ሌላውን ይፈጥረዋል። ቁጥር 17 ላይ ያነሳው ጥያቄ እሱ ላይ እና ትንሽ እሱ ላይ ሆነ ማብራሪያ ስትሰጥ ቀደም ትንሽ እየሰማሁ ነበር። እዛ ላይ ስትል ስላየሁ ነው። እና ሌላም ጥያቄ አለኝ በእናንተ ሃይማኖት ላይ እዛ ነው። የቅድሙ ላይ ትንሽ ለምሳሌ አንድምታው ላይ ያነሳው ነገር ላይ ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ እንዳለው አስተምሯል አይደል? አምላክ አለው ማለት ነው ኢየሱስ ክርስቶስ። አምላክ አለው። ኢየሱስ ክርስቶስ ራሱ አምላክ ነው፣ ግን በለበሰው ስጋ አምላክ አለው ተብሎ ተናግሯል። በራሱ በለበሰው ስጋ የለበሰው ስጋ ፍጡር ስለሆነ። በጣም ጥሩ። ያንን ኢየሱስ ክርስቶስን ስጋን ማን ነው የፈጠረው? ራሱ ነው የፈጠረው ወይንስ ስላሴዎች ናቸው የፈጠሩት? ወይንስ አብ ነው የፈጠረው? ወይንስ መንፈስ ቅዱስ ነው የፈጠረው? ስላሴ ነው ፈጣሪ ብሎ የሚናገረው ግን አብን ነው እዚያ ጋር ስላሴ። ምክንያቱም በፍጥረት ላይ ስለማይለያዩ ፈጣሪ ብሎ የሚናገረው ኢየሱስ ክርስቶስ የሚነግረን አብን ነው። ወደ አባት ያለና ወደ ፈጣሪያቸው አለ። ወደ ፈጣሪ ያለው ወደ አባቴ ወደ ያን ጊዜ ማለቱ በዛን ጊዜ በስጋ በዚህ ምድር ላይ ሲመላለስ በዛን ጊዜ በእግዚአብሔር በአባቱ በዛን ጊዜ አባቱ አብ እስከሆነ ድረስ አምላክ ወደ አምላካቸው ማለቱ ትክክለኛ አብን ነው። ግን በዛን ጊዜ ይሄንን ማለቱ ስጋ ስለለበሰው ነው እንጂ በሱ በስጋው በኩል ይሄን ማለት ይቻላል። ኢየሱስ ክርስቶስ አምላክ የሚለው አብን ነው። አንተ ግን አምላክ የምትለው ኢየሱስ የሚለውን ሳይሆን 3ቱን ስላሴዎች ነው አይደል? አዎ። ከኢየሱስ ጋር ለምን ተቃራኒ ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ፣ አንድ አምላክ ነው። ኢየሱስ ክርስቶስ አምላክ የሚለው አብን ነው። እናንተ ግን ክርስቲያኖች አምላክ የምትሉት ኢየሱስ ክርስቶስ ያለውን ሳይሆን 2 ትጨምራላችሁ። አብ፣ ወልድ፣ መንፈስ ቅዱስ ነው አምላክ የምትሉት። የክርስቶስ ተቃዋሚ የሆናችሁ እኮ እርሱን እንከተላለን እያላችሁ አይጋጭም? ኢየሱስ ክርስቶስ በዛን ጊዜ እኛ 3ቱን አካል አንድ አምላክ ብለን የምናምንበት ኢየሱስ ክርስቶስ ራሱ አምላክ ስለሆነ በዛን ጊዜ ግን በስጋ ወደዚህ ስለተገለጠ የሱ ገብሩ መወለድ ስለሆነ በዚህ መጥቶ ስለተገለጸ በዛን ጊዜ አባቱን አብ ብሎ ለምሳሌ የባህሪ አባቱ ነው ለመንፈስ ቅዱስ ለአብ የባህሪ አብ ለወልድ የባህሪ አባቱ ነው። ለኛ ግን የጸጋ አባት እስከሆነ ድረስ እሱ አባቱ ስለሆነ ወደ በዛን ጊዜ እሱ አምላክ ያለ እኛ ደግሞ በአንድነት 3ቱን አካል አንድ አምላክ ብለን እናምናለን። ኢየሱስ ክርስቶስ ግን 3ቱን አካል አንድ አምላክ ናቸው ብሎ አላስተማረም። አንደኛ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ሁለተኛ ኢየሱስ ክርስቶስ አምላክ የሚለው አብን ብቻ ነው። ስላሴን አምላክ ብሎ አያውቅም እንደናንተ። ስለዚህ የክርስቶስ ተቃራኒ። ሶስተኛ ነገር ኢየሱስ ክርስቶስ አብን አምላክ ብሎ እንደጠራ መንፈስ ቅዱስ ይሄ ማለቱ አንድ አብን አምላክ ብሎ እንደጠራ ኢየሱስ ክርስቶስ መንፈስ ቅዱስን አምላክ ብሎ ያውቃል? እንዴ በዛን ጊዜ ሐዋርያትን ሲያዛቸው በአብ በወልድ በመንፈስ ቅዱስ እና ደቀ መዛሙርት ደግሞ ማለታቸው እኮ አንድ አምላክ መሆናቸውን ሲያሳዩ እኮ ነው። ምን ብለን እናጥምቅ ሲላቸው በዛን ጊዜ 3ቱን አካል ጠርቶ አጥምቁና ደቀ መዛሙርት አድርጉ ማለታቸው እሱ አንድ ኢየሱስ ክርስቶስ አብን አምላኬ ብሎታል አይደለ? አብን አምላኬ ብሎታል። አዎ። መንፈስ ቅዱስን አምላኬ ብሎ ያውቃል? አንድ ጥቅስ አለ መጽሐፍ ቅዱስ መንፈስ ቅዱስን አምላኬ ብሎ ያውቃል? ለይቶ አላለውም። በስጋ ስለለበሰ በስጋ ከራሱ በግብር ከአብ የባህሪ ልጁ ስለሆነ በዛን ጊዜ አባቱ እስከሆነ ድረስ ለዛም ብሎ ነው አብን ያለው። በጣም ጥሩ። ኢየሱስ ክርስቶስ አብ የባህሪ አባቴ ነው ብሎ አብ የባህሪ አባቴ ነው ብሎ ያውቃል ኢየሱስ ክርስቶስ? አያውቅም። ግን ክርስቲያኖች መምህሮች ተማሪዎቻቸውን አብ የባህሪ አባቱ ስለሆነ አለ። የት ጋር ነው የባህሪ አባቴ ነው ያለው? አለ። የት ጋር ማስረጃ?
መጽሐፍ አርጋኖ የሚባል መጽሐፍ ላይ አለ። ለምሳሌ እሱ ይሄን ማለቱ ግዴታ ለምሳሌ አንደኛ ምስክሩ ራሱ የባህሪ አብ በመጀመሪያም ራሱ አባት እስከሆነ ድረስ ታዛ ሲቀጥል ደግሞ ከበፊት ካለ እናት ከአባት ተወልዶ ይላል አለ። ከበፊት ካለ እናት ከዓለም በፊት ካለ እናት የተወለደ አሁን ደግሞ በዚህ ዓለም ላይ ካለ አባት የተወለደም ይላል። ኢየሱስ ክርስቶስ የባህሪ አባቴ ነው እግዚአብሔር አብ ብሎ ወላሂ በፍጹም አያውቅም። አንድ ቦታ ይሄን ያላችሁት እናንተ ናችሁ። ይሄን ያላችሁት እናንተ ናችሁ። እሺ ኢየሱስ ክርስቶስ ለማን ነበር የሚጸልየው? ወደ ማን ነበር የሚጸልየው? አምላክ ጭራሽ ጸሎት ያደርጋል በክርስትና ታውቃላችሁ ሙስሊሞች። ወደ ማን ነበር ኢየሱስ ክርስቶስ ሲጸልይ የነበረው? ለማን ነበር? ስለለበሰው ደበት ወደ አብ ጸልዮአል። የሰውኛ የኛን አርያነት ለማሳየት ማለት ለራሱነቱ ሳይሆን ለራሱ ጸሎት አስፈልጎ ሳይሆን ለራሱ ጸሎት አስፈልጎ ሳይሆን የኛን አርያነት ለማሳየት ለኛ አርያ ለመሆን ወደ አባቱ ወደ አብ ያስፈልገኝም አላለም። እኔ ለጸሎት ስለማያስፈልገኝ ለእናንተ ስል ነው ምን አላለም። ይሄን ያሏቸው አሁንም አባቶቻችሁ ናቸው። እነሱ ወላሂ ላዚም ወደ ገሃነም እየመሯቸው ነው። ክርስቶስ ያላስተማረውን ትምህርት አላለም። እሱ አላለም። አዎ ታውቃላችሁ። ግን እንዲህ እያሉ ሸወሯቸው። ለማንኛውም ወደ ጥቅሱ እንሂድ። ኢየሱስ ክርስቶስ አይደለም ወደ ማን ነበር ሲጸልይ የነበረው? ኢየሱስ ያው ሰግዷል። ያው ፍጹም ሰው ፍጹም አምላክ ስለሆነ የሚሰግደው የሚያደርጋቸው እንደ ሰው ተረቦታ ሲባላ ሁሉ የሰውኛን ጸባይ ስለያዘ ነው። ለዚህ ነው። ወደ ማን ነበር ሲጸልይ የነበረው ሲሰግድ የነበረው? ለማን ነበር? ወደ አባት ወደ አብ ነበር። እናንተስ ወደ ስላሴ? አይ የክርስቶስ ተቃዋሚዎች ናቸው እንጂ ክርስቲያን እኛ ሶስቱን አካል ነው አንድ አምላክ ብለን የምናምነው። እናንተ ሶስቱን ኢየሱስ ክርስቶስ ለስላሴ ሰግዶ ያውቃል? አያውቅም። ኢየሱስ ክርስቶስ ስላሴ ከስላሴ አካል አንዱ እኮ እሱ ራሱ ነው። ከስላሴ አንዱ አካል ራሱ ኢየሱስ ክርስቶስ ነው። በጣም ስጋው ከስላሴ አካል ነው ወይንስ መለኮቱ ነው ከስላሴ አካል? ስጋው የፍጡር ነው ራሱ ነው ራሱ መለኮትን ለብቻ አትለዩ። መለኮት እንደዛ አይደለም። አሁን አንተ መለኮት ስትል ስለ ስጋው የስላሴ አካል ከሆነ ነው ካላችሁ አራተኛ ስላሴ ማለት ነው። አይ ስጋው የስላሴ አካል አይደለም ካላችሁ ወደ ማን ነበር ሲሰግድ ነበር? አይደለም ወደ ስላሴ ለምን አልሰገደም እንደናንተ? አይደለም በተለየ ግብሩ መጥቶ በተለየ አካሉ መጥቶ የሰውን ስጋ ስለነሳ በዛ ስጋኛነት ነው እንጂ ሌላ አካል አይደለም ወደ ለስላሴ የሚሰግደው። ግን ጌታችን ኢየሱስ ክርስቶስ በተለየ አካል መጥቶ የሰውን ስጋ ስለተዋሃደ ከሶስቱ አካል ከሶስቱ አካል አንዱ አካል በተለየ መጥቶ የሰውን ስጋ ስለነሳ በዛ ስጋ ነው የሚሰግደው እኮ። ኢየሱስ ክርስቶስ ለስላሴ ሰግዶ አያውቅም። እናንተ ግን ለስላሴ ትሰግዳላችሁ። የክርስቶስ ተከታይ አይደላችሁም ማለት ነው። አያዝና እሺ፣ መስቀል ላይ ማን ስንት አምላክ ነው ያለው በክርስትና? ስለ መለኮት እናወራ እስኪ። ስንት አምላክ ነው ያለው በክርስትና? አንድ አምላክ። ያ አንድ አምላክ መስቀል ላይ ሞቷል ስለ ሰዎች ኃጢአት። አንድ አምላክ በተለየ አካሉ ለአምላክ ስለ መለኮት የተለያየ አካል አለው ወይስ አንድ ማንነት ነው ያለው መለኮት? ስለ አካል አይደለም። ሶስት አካል አለ፣ አንድ መለኮት ነው። ስለ አካሎቹ ሳይሆን ስለ መለኮት ነው እያወራሁኝ ያለው። አንድ መለኮት። በጣም ጥሩ። ያ አንድ መለኮት መስቀል ላይ ተሰቅሏል። በተለየ አካሉ ተሰቅሏል። ስለ አካል ሳይሆን ስለ መለኮት ነው እያወራሁኝ ያለሁት። መለኮት ተሰቅሏል ወይ አምላክ ተሰቅሏል ወይ መስቀል ወይስ ፍጡር ነው የተሰቀለው? እኮ ነገርኩህ። ያ አንዱ መለኮት በተለየ አካሉ ተሰቅሏል። ስለ አካል አይደለም ያወራሁት። ስለ አካል እጠይቅሃለሁ፣ ችግር የለውም። አንድ መለኮት አለ፣ ሶስት አካል አለ ብለኸኛል። አካሎቹን አሁን ለጊዜው ግራ ሲይዛቸው እና ስለ አምላክ ነው እየጠየኩኝ ያለሁት። ያ አምላክ ነው የተሰቀለው ወይንስ ከአካሎቹ አንድ አካል ነው የተሰቀለው? በቃ ግልጽ ላድርግልህ። አምላክ አልተሰቀለም፣ ተሰቅሏል። እኮ ነገርኩህ። ከዛ አንድ መለኮት ብለህ ስናምን ያ መለኮቱ በተለየ አካሉ መለኮቱ ማሰብ ያለብህ በተለየ አካሉ ስለተዋሃደ በተለየ አካሉ ተሰቀለ። ያ አንዱ አምላክ ተሰቅሏል ወይንስ ተሰቅሏል? አዎ አምላክ ተሰቅሏል። አምላክ ተሰቅሏል። በተለየ አምላክም ሞቷል። በተለየ አካሉ በተለየ አካል አይደለም ጥያቄ። አምላክን ነው እያልኩኝ ነው። አንድ አምላክ አለ፣ ሶስት አካል አለ ብለኸኛል አይደለ?
ስለ አካል አይደለም አሁን ጥያቄ። ያ አምላክ ነው የተሰቀ አምላክ ምንም አልሰራም ካልከኝ ልስማማህ። እሺ አካሉ ነው የተሰቀለው በለኝና ገብቶሃል አይደለ? አይ አምላክ ተሰቅሏል ራሱ አይደለም። አምላክ ስለማይሞት አምላክ ስለማይሞት ያው ሰማኛ እሺ መለኮት በራሱ አይሞትም። መሞት አይስማማው። መለኮት መሞት ስለማይስማማው መለኮት ብቻውን ሞት አንልም። ስጋን ስለተዋሃደ ነው የሞተው። ስለዚህ መስቀል ላይ አምላክ አልሞተም ማለት ነው አይደለ? መለኮት አይሞትም። በጣም ጥሩ። መስቀል ላይ አምላክ አልሞተም። ስለዚህ አምላክ የማይሞተው በተለየ አካሉ ሞቷል። ያው እንትና ስራ ያው ትክክለኛ ጥያቄውን ስለ አካል አይደለም ጥያቄ። እኔ ስለ አካል መች ጠየቅኩኝ? ስለ መለኮት ነው እየጠየቅኩኝ ያለሁት። መለኮት አልሞተም ካልከን ስለዚህ መስቀል ላይ የሞተው አምላክ አይደለም። መለኮት ስለኛ ኃጢአት የማይሞተውም ለእኛ ሞተ ምናምን የሚለው ሂሳብ በቃ ውሃ በላው። አምላክ አልሞተም። የክርስትና እምነት ደግሞ የቆመው አምላክ ስለኛ ኃጢአት ሙቶልናል የሚል ላይ ነው። ነገር ግን ስትመረምሯቸው ልክ እንዲህ ስጠይቋቸው ጊዜ አምላክ እንደማይሞት ይነግሯቸዋል። እስልምና ላይ ጥያቄ ያለኝ ያልከው ጥያቄ ምን ነበር? አይምሮን ስ ያሰራው ሌላ ማውራት ነገር ሳይሆን ትክክለኛ አገናዝቦ የምልህን ነገር ቢያንስ ምን ላገናዝብ ንገረኝ። ተስማ ምን ላገናዝብ? ያው መለኮት በራሴ ባህሪው ሞት አይስማማው። ሞት ስለማይስማማው ይሄ መለኮቱ ስጋን ስለተዋሃደ ሞትን ቀመሰ። እሺ ያ ስጋው ይሄን ስጋ ስለለበሰ ነው እንጂ ሞትን ያየው። እሺ ያ መለኮት ከስጋው ጋር ተዋህዷል። አብሮ ከስጋው ጋር ተዋህዷል። ተዋህዶ ነው። ስለዚህ ሁለቱም ሞተ እኮ መለኮትም ሞተ፣ ስጋም ሞተ። አንተ ስትሞት ነፍስ ነው ስጋ ነው የሞተው? እኔ ሰው ነኝ። ስለ አምላክ እያወራን ከኔ ጋር አምላክ እያወዳደርከው ነው እኮ። ቆይ ልነግርህ ነው። እሱ ላይ ትክክለኛ መለኮት እንጂ አለቀ። እኔ አምላክ አይደለም ሰው ነኝ። አምላክ ስላልከው ስለሱ እያወራን ነው ከኔ ጋር ካወዳደርከው አሁን አንተ ነፍስም ስጋም አንድ ነው የሞተው አይደል? ስለ መለኮት ነው እያወራን ያለን። አንተ ፖለቲካ አትስራ። ውሱ ከኔ ጋር ማወዳደር ምናምን አለ። ወደ እኔ ልትመጣ ወደ እኔ አላስመጣ። ምክንያቱም እኔ ፍጡር ነኝ። እኔን አምላክ ካደረግከኝ እሺ አነጻጽረኝና ከሱ ጋር እናውራ፣ ችግር የለም። እኔ አምላክ ነኝ። እኔ አምላክ ነኝ አይደል እኮ። እኔ መረዳት ተፈለክ። አንተ ስትሞት ስጋም ነፍስም አንድ ላይ ነው የሞተው። መለኮትን እዛው ራሱ ላይ ቁመህ ነው የምታስረዳ እንጂ ከኔ ጋር አወዳድረህ አይደለም ወይ? ግን ያው አለመረዳት ስትፈልግ እኮ ነው። አለመረዳት ስትፈልግ ነው። እሺ ቀጥልሽ። እሺ በጣም ጥሩ። ስለዚህ መለኮት ከስጋ በፍጹም ተነጣጥሎ አያውቅም እንደ ክርስትና አይደለም። ያ መለኮት ከስጋ ተነጣጥሎ ያውቃል። ከተዋሃደ በኋላ ከዛ በኋላ ይሄ ስጋ በጣም ጥሩ። እንደሱ ከሆነ ስለዚህ መስቀል ላይ ከተዋሃደ በኋላ መለኮት ከስጋ ጋር ከተዋሃደ በኋላ ለቅጽበት እንኳን ተነጥሎ አያውቅም አይደል? ያውቃል። መቼ ያውቃል? መቼ? መስቀል ላይ ሞቶ የሱ ስጋው ወደ መቃብር ሲወርድ ሂዶ ከሲኦል ያሉትን ነፍሳት ወደ ገነት መለሳቸው አለ። ክርስቲያኖች እየሰማቸው ነው። ተዋህዶ ማለት መለኮት ስጋን ተዋህዷል። ለቅጽበት እንኳን ተለይተህ አያውቅም ብለው ነበር የሚያምኑት። አሁን ግን ተለያይቷል እያለን ነው። ይሄ ልጅ እንዳይሰሙ ክርስቲያኖች ያወግዘዋል። እሺ በመስቀል ላይ በተሰቀለ ማንም ይስማ፣ ችግር የለውም። ሙሱ አንተ የፈለግከው ነው። አይ እሺ በመስቀል ላይ በተሰቀለ ጊዜ ኢየሱስ ክርስቶስ መለኮት ከስጋው እንደተዋህደው ነው ወይንስ ተለይቷል? የዛኔ አምልጧል፣ መለኮት ወጥቷል። በጭራሽ አልተለየም። ስለዚህ መለኮት አብሮ ከእሱ ጋር ተሰቅሏል፣ ከስጋው ጋር አይደለ? ተሰቅሏል። አላሁ አክበር። መቃብር ውስጥ 3 ቀን ተኝቷል መለኮት ከስጋው ጋር አብሮ። ያው አንተን በተለየ አካሉ እያልከው አሁን ዝም ብለህ ቀጥታ መለኮት ስትባል አንተ ስታገናዘበት አንተ አለመረዳት ስለምፈልግ ነው። መለኮት በተለየ አምላክ አብሮ በመስቀል ላይ ተሰቅሏል አይደል እኮ። እሺ ማሁ ወደ መቃብሩ 3 ቀን እና
አንዴ በተለየ አካሉ ኢየሱስ ክርስቶስ ራሱ አምላክ ስለሆነ ተሰቅሏል። ተዋህዶታል ሲለ አዎ ተዋህዷል። በመስቀል ላይ ተለይቶታል ወይ አልተለየውም? አብሮ ተሰቅሏል ወይ አብሮ ተሰቅሏል? አዎ ብለህና አሁን ወደ መቃብር እንቀጥል። 3 ቀንና 3 ሌሊት በመቃብር ውስጥ ቆይቷል አይደል? ኢየሱስ ክርስቶስ አምላክህ 3 ቀንና 3 ሌሊት ቆይቷል። እሺ ስጋውን መለኮቱም የዛኔ አብሮት እንደተዋህደው ነው ወይንስ ተለያይቷል? አብሮ ነበር፣ ተለይቷል መለኮቱ በመቃብር ውስጥ። ያው በዛን ጊዜ የእሱ ትክክለኛ ወደ መቃብር በመውረድ ጊዜ ነፍሱ ወደ ሲኦል ሄዳ ነፍሳትን አውጥታለች። ሌሎቹ ወደ ሲኦል ያሉትን ነፍሳት የእሱን በስልጣኑ ማለት ነው። ጥያቄ እሱ አይደለም። በመቃብር ውስጥ 3 ቀንና 3 ሌሊት ቆይቷል አይደል አምላክህ ኢየሱስ ክርስቶስ? በጣም ጥሩ። እንደሱ ከሆነ መለኮት ከስጋው ተለይቶታል የዛኔ ወይንስ አልተለየው? በመቃብር ሲወርድ አስብበት። በመቃብር ሲወርድ ነው። በዛን ጊዜ እሱ የእሱ ስጋ በመለኮት በዛን ጊዜ ወደ መቃብር በሚወርዱት ጊዜ እኮ እየነገርኩ ነው። አሰሩ ወደ መቃብር በሚወርዱት ጊዜ የእሱ መለኮትነቱ ወደ ሲኦል ሄዶ ተገነት አወጣቸው ማለት ነው። ከሲኦል ወደ ገነት መለሷቸው። በዛን ያሉትን ነፍሳት ወደ ገነት አወጣቸው በዛን ጊዜ። ስለዚህ መለኮት ስጋው ወደ መቃብር ወረደ። ስጋው ነው ወረደው። በጣም ጥሩ። ስለዚህ መቃብር ውስጥ የነበረው ዝም ብሎ በደን እንትን አስክሬን ብቻ ነበር ማለት ነው። ለ3 ቀንና ለ3 ሌሊት እንደ ማንኛውም አስክሬን ሆኖ ነበር ማለት ነው። አምላክ አይደለ መቃብር ውስጥ ኢየሱስ ክርስቶስ። እንደዚህ አንተ እንደምትለው ተቃሎ ሲሆን ትክክለኛ አንተ እንደምትለው እንደዚህ ተቃሉ እንደዛ አንተ እንደምትተቃለው አይደለም። ተቃሉ አይደለም። እኔ መሻካለልኩ ትክክለኛ አምላክ በዛን ጊዜ መለኮቱ ወጥቷል በሰዓቱ ካልከን ባዶ አስክሬን ነበር ወይ? እንደ ማንኛውም ሰው መቃብር ውስጥ ያለው ዝም ብሎ የሞተ የተኛ አስክሬን ነበር? አዎ ስጋው ነው ወረደው። አዎ በጣም ጥሩ። ለ3 ቀንና ለ3 ሌሊት ስጋው በተለየ አስክሬን ሆኖ ነበር። በጣም ጥሩ። ማን አስነሳው ከዚያ በኋላ? ራሱ በኃይሉ ተነሳ። ማስረጃ እግዚአብሔር አባቱ ዳግመኛ እንደዚህ እንደሚያስነሳው ራሱ ኢየሱስ ክርስቶስ ተናግሯል። አብ ነው ያስነሳው ማለት ነው አይደለ? ራሱን ራሱ አላስነሳ። ሞትን በራሱ ድል አድርጎ ተነሳ ምናምን የሚለው ስብከት ውሸት ነው አይደለ? አለው በራሱ ስልጣን። ለምን በራሱ በዚህ ምድር ላይ ሲኖር ራሱ አለ እንጂ በራሱ የአባትነቱ ፍቅር። እሺ ማን እንዳስነሳው አሳየን። ማስረጃ እዛ ቅዱስ አይ እኔ ለምሳሌ ዘን ጥቅሱን ላልስተካለው ቢያንስ አንደኛ ስልክ ካጄ የለኝም፣ ትርፍ ስልክ የለኝም። ሁለተኛ ደግሞ ቢያንስ አለ መጽሐፍ ላይ ቢያንስ ጊዜ መሰጠኝ ተሆነ አይቼ ሰጠን ልነግርህ እችላለሁ። ወላሂ የለም አንዲት ቦታ ኢየሱስ ክርስቶስ ራሱን አስነስቷል የሚል ጥቅስ የለም። ይሄ የቤተ ክርስቲያን ስብከት ውሸት ነው። በየአደባባዩ የሚነገር ውሸት ነው። ሞትን ድል አድርጎ በራሱ ተነሳ ምናምን ወፍ ያስነሳው ለአምላኩ እንደሆነ ማስረጃ ልስጠን። የመጽሐፍ ቅዱስ 15 ጥቅስ ነው የምሰጠው። 1 2 አይደለም 15 ጥቅስ ያስነሳው አምላኩ እንደሆነ። አምላኩ አይደለ አምላኩ ራሱ አምላክ ነው። አምላኩ ራሱ በራሱ ተነሳ። አምላኩ ነው ያስነሳው። ያስነሳው አካል እንዳለ ላሳየህ ከፈለክ መጽሐፍ ቅዱስ ምን ትላለህ? እሺ ያው ለምሳሌ ዮሐንስ ወንጌል ከምዕራፍ 6 ዮሐንስ 6 ከ54 ጀምሮ ከኔ ጋር እኔ አስነሳዋለሁ ያለው ማን ነው? ኢየሱስ ክርስቶስ ማን እንዳስነሳው እንመልከት። ወይ መጽሐፍ ቅዱስ ላይ አምላኩ ነው ያስነሳው ነገረኝ። አምላኩ ነው ያስነሳው መጽሐፍ ቅዱስ እኮ ልነግርህ ነው። እዛ ጋር ለምሳሌ ዮሐንስ የምታሳየን ጥቅስ አሁን ኢየሱስ ክርስቶስ ራሱ ሞትን ድል አድርጎ መነሳትን ነው። ነይ ልክፈት። የእሱን ኃይል ላሳይ ነው። እዛ ጋር ዮሐንስ ምዕራፍ 6 ቁጥር 50 በላይ ስታነበው እናንተ የኔ ስጋዬን የበላ እኔ በእግዚአብሔር አስነሳዋለሁ ይላል። የእሱን ኃይሉን ላሳይ። ኃይሉ ማን ነው? የሰፈረ ሰው ነው። አሳየን እንጂ ኃይሉን ራሱ ሲነሳ አሳየን። ኢየሱስ ክርስቶስ ነው።
ኢየሱስ ክርስቶስ ራሱ ሞትን ድል አድርጎ መነሳቱን አሳየን። ኃይሉን ላሳየኝ ኃይሉ ካሳን ነው የሰፈራችን የፊዚክስ መምህር ወይንስ የክርስቶስን በራሱ ኃይል ኑሮት መነሳቱን ነው የምታሳየኝ? አለ። እኔ አሁን እኮ ነገርኩህ፣ ጥቅሱን ላስቻለሁ እንጂ አለ። ግን እኔ ኢየሱስ ክርስቶስን ኃይልነቱን ያሳየውክ። አልሐምዱሊላህ ማነው? መርሐባ መርሐባ፣ ሰላም ነው፣ እንደምን ናችሁ? የቱ ነው የምትለብሰው? ይሄ ነው ወይስ ይሄ ነው የምትለብሰው? ነው ልብስ የት አለ? ፓንት የምትለብሰው ቲሸርት ነው? ያው ቲሸርት ይሄ ነው። እሺ እኔ አልችልም። በሌላ ነገር ጭንቅላት የጦዘ ይሻለኝ። አውጣና ዝግ፣ እንዳታድረከርክ። ምንም ና አንድ ልብስ አውጥተህ ዝጋው። እሱ ውጭ ወርውረው። ሳምንት ለብሰኸው። እሺ እና ይሄን ይመስላል። ለማንኛውም እንዳለ የክርስትና መሰረት ብሎ የሚነግሯቸው ሁሉ ወላሂ ላዚም ልክ በዚህ መሰረት ናቸው። እያንዳንዳቸው ቢፈተሹ ባዶ ናቸው። አንድ ጥያቄ ካለ እስልምና ላይ ያለ ጥያቄ ካልክ ላስተናግደህ። እሱ ማረቀጣቸው እንሄዳለን። እስልምና ላይ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እኔ አንድ ጥያቄ ነበረኝ። እሺ። እናቴ ድሮ ክርስቲያን ነበረች እና ከዛ አባትን ስታገባ ሙስሊም ሆነለች። ከዛ አሁን ደግሞ ሙስሊሞችን በጣም ትጠላለች፣ አትወድም። ከዛ አትሰግድም። በቃ እኛ ስለ ሙስሊም ስናወራት አትወድም ጭራሽ ነው። ከዛ እኛ ራሱ በቃ ሙስሊም እንዳናገባ ራሱ በቃ ክርስቲያን እንደዚህ እንድናገባ ነው የምትመክረን ማለት ነው። አባቴም ደግሞ ሙስሊም ነው ግን ሀጂ አድርጓል። ከዛ አይሰግድም። በቃ ከሰው ጋር የሆነ መድኃኒት የባህላዊ መድኃኒት ይሰጣል። ከዛ ከሰው ጋር ተጣልቶ 3 ጊዜ ምናምን እስር ቤት ገብቶ እስር ቤት ሲገባ ብቻ ይሰግዳል። ከወጣ አይሰግድም። ስለዚህ ምን ይሻላል ብዬ ነው። ምን ላድርግ? ሁለታቸውንም አትስሟቸው፣ አትከተሏቸው። ከቻላቸው እናንተ አሁን በዚህ ቦታ ላይ መካሪዎች መሆን ያለባቸው ዳዕዋ አድርግለት። እሱንም ሶላቱን መስገድ አለበት። ሶላት መስገድ ግዴታ እንደሆነ ዋጅብ እንደሆነ አስተምሪው። እናትየዋን ለየ እንዲሁም የጠላችበት ነገር ካለ በሙስሊሞች ላይ የጠላቸው ነገር ካለ ሹብሃ ካለባት ያንን ምን ሆነች ነው የጠላሻቸው ብለሽ ቀረብ ብለሽ ጠይቂያት እና ያንን ሹብሃ ሰው ጊዜ ለፈስረቻ ያን ማድረግ ያለብሽ። እሺ ሽክራን። እሱ ሰላም አለይኩም። ሰላም አለይኩም። ከላይ ከመጨረሻ ሰላም ብያለሁ። አንዴ ከላይ ከመጨረሻ ያለሽው ሙሉ ነው የሚላ ይሰማል? ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? እሱ ሰላም ነው አለ አልሐምዱሊላህ። እኔ ሻዕራዊ ሐሰን እባላለሁ። 19 ዓመቴ ነው። እስቲ አንድ ጥያቄ ነበረኝ። እሺ። ስለ ሺአ እና አህሉ ሱኒ ልዩነታቸውንና ስለ እኔ ሙስሊም ነኝ በነገር ሻፊዒ እና ሐነፊ የሚባል ነገር እሱን እንድታስረዳኝ ፈልጌ ነበር። እሺ አቡ ሐኒፋ ወይንም ደግሞ አልኢማም ሻፊዒ ወይንም ደግሞ አልኢማም ማሊክ፣ አልኢማም አሕመድ ብን ሐንበል እነዚህ አራቱ ሊቃውንቶቻችን ናቸው። ሁላቸውም ምን አህል ሱነት ወልጀማዓ ከአህል ሱናዎች ናቸው። ቁርአንና ሐዲስን በአግባቡ የሚቀበሉ የሆኑ መልካም ሰዎች ናቸው። በእነርሱ መካከል የተሳሳተ ቢኖርም ያን ስህተታቸውን በዚያው ላይ ይመለሳል እንጂ እነሱን የምንተቻቸውና ዝቅ የምናደርጋቸው አይደለም። ከሱና ሰዎች ናቸው። ባጭሩ ኩሉና ራድን ወመርዱድ ኢላ ሳሒብ ሀዘል ቀብር ከማ ቃለ ኢማም ማሊክ ረሒመሁላህ ተዓላ። ያ እና እነዚህ ባጭሩ ከአህለ ሱና ወልጀማዓ ናቸው። ቁርአንና ሐዲስን የሚቀበሉ ናቸው። ሺዓዎች ያልካቸው ግን ቁርአን እንቀበላለን ይላሉ፣ ሐዲስን አንቀበልም የሚሉ ናቸው። ነገር ግን እንዳው በእውነት ቁርአንን ይቀበላሉ ወይ ብለን ስናይ አይቀበሉትም።
ምክንያቱም በቁርአን ላይ በጣም ከቁርአን ጋር በጣም የሚጋጨው የሆኑ አቋም ስላላቸው ከነዚያ መካከል አንደኛው ሽርክ عندهم كل انواع الشرك يعني عندهم خلل في توحيد الربوبيه وفي الالوهيه وفي الاسماء والصفات እነሱ ግን ሙስሊም ናቸው። ሙስሊም አይደለም። ሙስሊም ነን የሚሉት ነገር ግን በአንደበቱ ሙስሊም ነኝ ስላለ ብቻ ሙስሊም አይሆንም። ሙስሊም ነኝ ብሎ ከአላህ ውጭ ሌላን አካል የሚጠራና የሚለምን የሚገዛ ከሆነ ሙስሊም ሊሆን ይችላል። ይሄ ሸራዊ አይችልም። ስለዚህ ከአላህ ስብሐነ ወተዓላ ውጭ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች አህለል በይት ተብለው የሚጠሩትን እነሱን ይጠራቸዋል፣ ይለምኗቸዋል። ያ አሊ ያ ፋጢማ እያሉ እነዚህን ያ ሁሰይን እያሉ እስከ 12 ቤተሰቦች ድረስ እነሱን ይጠሯቸዋል፣ ይለምኗቸዋል። እነዚህ ሰዎች በፍጹም ሙስሊሞች ሊሆኑ አይችሉም። وعندهم خلل في توحيد الأسماء والصفات كذلك وذلك لأنهم ينكرون جل صفات الله عز وجل يا الله الباريات القرآن حديث أي مدتن أي كبراتهم تعطيل أدرقال استراب بلال وهذا بعد في خلل في توحيد الأسماء والصفات أينوش إن علينا الشمر كاتب مستشار له جزاك الله وياه عليكم السلام ورحمة الله وبركاته الحمد لله እኔ ጥያቄ ስለ ኒካህ ነበረ። እሺ ያው ከጓደኛ የጓደኛ ነው ያው ይቅልኝ ማለት ነው። እሺ ምን አለ? ከሚስቱ ጋራ ላይለያዩ ቃል ተጋብተዋል እና ላልከዳሽ ቃል አለኝ ብሏት ነበር። ላልከዳሽ ቃል አለኝ ብሏት ነበር። አይዋ እሷም ላልከዳህ ቃል ገብታለች። በቁርአን ነው የተማማሉት እና ከዛ እውነት እሺ ቀጥልሽ ነው ልጆች የሚረብሽ ቦታ ያላችሁ ሰዎች አሉ የሚያሳድሩ። እሺ ቀጥል። በቁርአን ተማምለው መጨረሻ ላይ ያው እሷ ከዳችማ በማንኛውም ነገር በሁሉ ሲከፋም በማንኛውም በሁሉም ነገር ላይ ኮኒ ከጎን ነኝ ብሎ ቃል ተጋብተው እሱም ከጎን ተባብለው ቃል ተጋብተው አሁን መጨረሻ ላይ ከዳች ማለት ነው። አሁን ኒካህ ወርድልኝ አላወርድም አላት ማለት ነው። እሺ ኒካህ ስራው ነበር እንዴ? ኒካህ ስራው ነበር መጀመሪያ? አዎ በኒካህ ነው። ልጅም አላቸው። እሺ ቀጥልሽ። ከዛ ኒካህ አወርድልኝ ብትለው አላወርድም በመጀመሪያ ቃል ገብተሽልኝ እኔ አሁን እንደዚህ ብዙ ነገር አንቺ ሆኜ እንዴት ኒካህ አወርድልኝ ያለሽ ብሎ አላወረዳትም ማለት ነው። አመታቸው መሰለኝ አሁን ከተለያዩ ግን ኒካህ አላወረደላትም። ግን ያው በላዋ ላይ አግብቶባታል። እና ይሄ እንዴት ነው እንደም ኒካህ ያለማውረድ እና ማውረዱ ችግር አለ ወይስ? እሷ እንዲፈታት ፈለገች ባጭሩ አይደለ? ልጅቱ ፍታኝ ያለችው። አይዋ ፍታኝ ያለችበት ምክንያቶች ምን ናቸው? ያው ያለው አይግባቡም በወሬ ላይ አሁን መሀል ላይ ያለው ባህሪ አላቸው መሰለኝ ሳይሆን እርግጠኛ ሆነህ ንገረኝ ወንድሜ። በመካከላቸው ያየቻቸው ችግሮች ዘርዝራቸውና እነዚያ ችግሮች ከኢስላም አንጻር ይታያሉ፣ ፍች የሚያስጠይቁ አሳማኝ ምክንያት ሆነው ከተገኙ ፍች መጠየቅ ትችላለች። ፍች የሚያስጠይቁ ምክንያቶች ካልሆኑ ግን የዛኔ ፍች መጠየቅ አይቻልም የሚለው እንድነግርህ ምን ችግር አይታ ፍች እንደጠየቀች ዘርዝረህ ንገረኝ። ችግራቸው ቃል ሲገባቡ በሁሉም ነገር ገንዘብሽ ገንዘቤ ነው ገንዘብሽ ተባብለዋል። እንደገና ደግሞ በሁሉም ነገር ላልከዳ ተባብለው ቃል ተጋብተዋል። እሱም ለእሷ ደግሞ ብዙ ነገር ሆኖላታል። ለቤተሰቦቿም እሷንም ሲረዳ ነው የቆየው። ከዛ መጨረሻ ላይ እሷ ላይ የራሷ ጌታ መሆን ስትችል ጊዜ ምናምን መጨረሻ ላይ የሆነ ሌላ ፈርቃ መጣችና የሆነ ገንዘብህን ገንዘቤ ለየብቻ ነው ምናምን ከዛ ቃል ተጋባ ነው። ደግሞ ሁለተኛ ደግሞ ልጆች ሌላ ገባ አይደለ? ሌላ ገባ አይደለ? ከሷ ሌላ እሱማ ያው ስከደው እናንተ ሲል ታይ እኔ በቃ ብሏት ተፈለገህ ማግባ የራስ ጉዳይ በቃ ካላስ ማስተው ከዛ ያቺ እንዳለች ዝም ብለው ላይ ያገባባት ማለት ነው። የማስተዳደር አቅሙና ችሎታ ኑሮት ነው ያገባው ወይንስ ሳይችል ነው ያገባው?
ሁለቱንም ማስተዳደር ይችላል። ማስተዳደር ችሎታ አለው ልጅቱ። ግን ፍላጎት ካለሽ እኔ አሁንም ቢሆን ይሄ ከአንቺ ከልጅነት ጋር መኖር እንፈልገው ምናምን ብሏል ቢላት እሷ አሻፈሪ ብላለች ማለት ነው። ስለዚህ ያየችበት ችግሩ በመካከላቸው አለመግባባት ምናምን ስላለ ነው አልክ። እንዳይግባቡ ያደረጋቸው ነገር ምንድን ነው? የገንዘብ ነገር ያጀባ ቀላል ነገር አይደለም። አንደኛ በገንዘብ ነው የማይግባቡት። ገንዘብ ላይ ይሄ አንተ ገንዘብ ይሄን ገንዘብ ይባባሉ፣ ይከራከራሉ። እንደገና ደግሞ ሁለተኛ ሲያወሩ በጨዋታቸው መካከል አይግባቡም። ጨዋታቸው ላይ የሆነ ፉክክር ነገር አለባቸው፣ ይፎካከራሉ። እሺ፣ በዛ ምክንያት እሷ መኖር አልፈልግም በቃ ካንተ ጋር ብላ አሁን ቆርጣለች አይደለ? አይዋ እንደሱ ከሆነ መፍታት አለበት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እኔ ከእሱ ጋር መኖር አልችልም ባሌ ጋር ብላ ተናገረች። ምክንያትሽ ምንድን ነው አላት። በደለሻል ወይ? አልበደለኝም። ሐቅሽን አግዶልሽባል ወይ? አላጎደለብኝም። ታዲያ ስለምን ተባልሽ? በቃ ጠላሁት፣ ልቤ ጠላ፣ ከልቤ ወጣብኝ አለች። ከሆነ ሰው ጋር ቆሞ አይታው በአቋም ወርዶባት ነው እሷ እንዳውም ያች ሴትዮ ምክንያት ያቀረበችው። ግን ጠላች። አይ የጠላ ሰው በግድ ተቀመጭ አላሏትም። ነቢያችን ሰለላሁ ዐለይሂ ወሰለም እየጠላሽም ቢሆን በግድ ተቀመጭ አላሏትም። ምንም አማራጭ የለም። ሴት ልጅ ከጠላች ሴት ልጅ አንዴ አትጥላ። ከጠላችህ ማለት ነው የዓለም ሰው ቢሰበስብ ማንም ልቧን አይቀይረው። በዚያው ተቃራኒ ሴት ልጅ አንዴ አትውደድህ። ከወደደች የዓለም ሰው ከበስተጀርባ ቢሆን ጠላቷ ቢሆን ጦርነት ቢከፍትባት ጉዳይ አይደለም፣ ከአንተ ጋር ሄዳ ትኖራለች። ለምን? ደሳሳ ጎጆ ውስጥ አይኖርም። ገብቶሃል አይደል? ስለዚህ ምናልባት እቺ ሴት ልጅ እኛ የማናውቀው የሆነ የሰበራት ነገር ሊኖር ይችላል። በመካከላቸው ቃል ተገባብተው ምናምን ያን ነገር እሷ መኖር አልፈልግም ካለች እንደ ኢስላም ሴት ልጅ አትገደድም። በቃ ምንም ማድረግ አይቻልም። የዛኔ ከእሷ ከሆነ ፍቹ የመጣው ሲያገባት ጊዜ የሰጣትን መህር መመለስ ነው። ያቺ ሴት መታ ፍቺ በጠየቀች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በቃ ሲያገባሽ ጊዜ የሰጠሽ መህር ስጦታ ምንድን ነው ሲሏት፣ ጥሩሽን አንድ የአትክልት ስፍራ መሬት ላይ ሰጣት። ቶቻ ያንን የሰጠኝ አለች። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሀል ተሩዲነ ለሁ ልሐዲቃ አሏት። የአትክልትን ስፍራ መመለስ ትችያለሽ አሏት። አለች ነዓም አዎ መልሳለሁኝ፣ ወዚያዳ ያ ረሱላላህ አለች። ኧረ ተጨማሪም ካስፈለገ መልሳለሁ አለች። መራተል በቃ ኧረ ሌላም ነገር ብትጠይቅ እጨምራለሁ አለች። አይ ተጨማሪ አያስፈልግም ማለትና ነቢ ሰለላሁ ዐለይሂ ወሰለም ያን ያለውን ነገር ብቻ መልሽለት ብለው ጠይቋት። እሺ አለች። ፈሩዲ ለሁ ልሐዲቃ ወጠሊቅሃ አሉት። አንቺም የአትክልትን ስፍራ መልሽለት፣ አንተም ደግሞ ፍታት ብለው ተናገሩ ነብስ ማለት። ግን ሴቶች የማስጠነቀቀው እዚህ ጋር አንድ ነገር ነው። እሱም ምንድን ነው? ሌላ ባል በትዳርሽ ላይ ሌላ ሰው ጋር አውረተሽ ከሆነ ፍቺ የጠየቅሽው ይሄ ከባድ የሆነ ወንጀል ነው እንደ ኢስላም። አንድ ቤት አድርግ ሴት ልጅ በትዳሯ ላይ ከሌላ ወንድ ጋር አውርታ ከዚያ በኋላ ፍቺ ጠይቃ ከሆነ ይሄ በጣም ከባድ የሆነ ወንጀል ነው። እሱን ነው እንጂ ያስጠነቅቃት። ተበድላ ከሆነ የሆነ ሐቅ ካላት በዚያ ላይ ምናምን መብታ ነው፣ ሐቅ አላት። ነገር ግን ከሌላ ወንድ ጋር በማውራት ከሆነ ያም በትዳር ላይ ገብቶ ያወራው ወንድ ነብዩ ሰለላሁ ዐለይሂ ወሰለም በጣም አውግዘውታል። ለይሰ ሚና መን ኸበበ እምረአተን ዐላ ዘውጂሃ አሉ። ሴት ልጅን ከባሏ ያስኮበለለ ከእኔ አይደለም ብለው ተናግረዋል። ባል እንዳላት እያወቀ በመካከል ገብቶ ትዳራቸውን አበላሽቶ ያገባ ሰው በጣም ከባድ ወንጀለኛ ነህ። ልክ እንዲሁ በትዳሯ ላይ ሌላ ወንድ አውርታ ሄዳ ፍቺ የጠየቀች ሴት እሷም ከባድ ወንጀለኛ ነች። ነቢያችን ሰለላሁ ዐለይሂ ወሰለም አዩመ እምረአትን ሰአለት ጠላቅ ምን ገይሪ ማ በእሲን ሐረም ዐለይሃ ራኢሐት ልጀና ብለዋል። ያለምንም አሳማኝ ባልሆነ ምክንያት ባሏን ፍቺ የጠየቀች ሴት የጀነት ሽታ በእርሷ ላይ እርም ነች ብለዋል። ማለት ጀነትን አትገባ ሙሉ በሙሉ ሳይሆን የወንጀሉን ክብደት ለመግለጽ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ያደረገ የጀነትን ሽታ አያገኝም፣ ይህን ያደረገ ከኔ አይደለም እያሉ ሲናገሩ አያችሁ፣ ለወንዱም ለሴቱም አንድ አይነትን ቃል ተናገሩ። ይህን ያደረገ ከኔ አይደለም አሉ። ይህኛውንም ልክ እንደወሷንም የጀነትን ሽታ አታገኝም አሉ። ሁለቱም የኃጢአቱን ግዝፈት ለመግለጽ እንጂ ከኔ አይደለም ሲሉ ሙሉ በሙሉ የኔ ተከታይ አይደለም እያሉ አይደለም። በዚያ በስራው የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አይደለም ነው። እርሷም ልክ እንዲሁ በዚህ በስራዋ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አይደለችም፣ የጀነትን ሽታ አታገኝም ሲባል ይህ ጀነትን ሊያስገባ የማይችል የሆነ ከባድ ኃጢአት ነው እያሉ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ ምንም ካልፈለገች አትገደድም። ሳት ነው ብለው አይ እሺ፣ ጥያቄ አለ ገጠ አሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። መርሐባ መርሐባ። ሰላም ነው? ኧረ አልሐምዱሊላህ። ጥያቄ ነበረኝም። ምን ይላል?
ያኔ ከባድ ጥያቄ ነው ሆነብኝ። ብዙ ሰዎችን ሲጠይቃቸው እናንተ ጋር መብት ካለ ጥያቄው ምንድን ነው? እኔ ሙስሊም ነኝ አልሐምዱሊላህ። በ19 ዓመቴ ኢድ ሰግጄ መጥቼ ከባድ ወንጀል የሰራሁት በራሴ። እሱን ቴዲ ኮሜንት ላይ 72 ቼኮቹ ለእኔ ከቻይና የሆኑልኝ አለ። ከእስራኤል አይሻሉም? ከእስራኤል ከኢየሩሳሌም ምናምን ደግሞ 72 ምን ይሰራልሃል? እንደ ንጉሥ ሰለሞን የእግዚአብሔር ነቢይ መጽሐፍ ቅዱስ ላይ 700 ሚስቶች እና 300 ቁባቶች በአጠቃላይ እንድሻሻሉ 72 ምን አላት? ሌሽ እሺ፣ ጥያቄ ምንድን ነው? ኦኬ ኢድ ሰግጄ መጥቼ ከዛ ከቤተሰቦች ጋር አፍጥሬ ከልጆቹ ጋር አብረን እየዞርን እያለን ከአንድ መጀመሪያ በጣም ከልጅቷ እንዋደን ነበረና ከዛች ልጅቷ ጋር ደግሞ ማይሆን ድርጊት የሚፈጠር ነው። ከዛ ልጆቹን ሌላ ሰዎችን ሲጠይቃቸው ይሄ ወንጀል አይማርም። በኢድ ቀን ነው? አዎ ኢድ ሰግጄ መጥቼ አፍጥሬ ከወጣሁ በኋላ ወሩም ሙሉ ረመዳን ላይ ሰይጣን ታስሮ ልክ በኢዱ ቀን ሂደህ ዘየርከው ሰይጣን። እሺ ከዛ ድርጊቱ ከተፈጠረ በኋላ ተለያየን። ከዛ ደግሞ አሁን አግብታ የራሷን ህይወት እየኖረች ነው። እሺ እኔ ደግሞ የሚኖረው ሳውዲ አረቢያ በረሃ ነው የሚሰራው። እውነት ነው። እሺ ከዛ የእሱ እንትን እርሶ ጋር ካለ መብቴ ተውበት ማድረግ ነው ወንድም፣ ተውበት ማድረግ ነው ያለብህ። ታዲያ ተውበቱ ትክክለኛ እና ተቀባይ ይሆን ዘንድ 3 መስፈርቶች ያስፈልጉታል። አንደኛ الندم على ما مضى፣ ሁለተኛ الإقلاع من الذنب፣ ሶስተኛ العزم على عدم العودة إلى ذلك الذنب الذي وقعت فيه። የመጀመሪያው ምንድነው? الندم على ما مضى፣ ስላለፈው ስለሰራኸው ስለዚያ ወንጀል መጸጸት። ያ ደግሞ እንደምናየው አሁን የተጸጸትክ ይመስላል። መጸጸት ማለት በዚያ ባሳለፍከው ወንጀል ላይ ማዘን ነው፣ ወይም ደግሞ ልብህ ይሰበራል። ይህን ምልክቱን በራስህ ላይ በዚህ መልኩ ታገኘዋለህ። ይህ መስፈርት ያለሟላ ሰው ግን ያልተጸጸተ ሰው በውስጡ ላይ ያን ነገር አያሳዝነው። እንዳውም ደስ የሚል ጊዜ ያሳለፍኩት ጊዜ ብሎ በዚያ ይደሰታል ባስታወሰ ቁጥር። ይህ ስሜት በራሳችሁ ላይ የምታገኙት ነገር ነው። በትክክል ተውበት ያደረገ ግን ይህንን መስፈርት በራሱ ላይ እንዴት ሆኖ ያገኛል? ባስታወሰ ቁጥር ያዝናል ወይ ልቡ ይሰበራል። የአላህን ትዕዛዝ ያመጽኩበት ጊዜ እኮ ነው ብሎ ይሸማቀቅበታል። ሌላኛው ግን ይፎክርበታል። ጭራሽ እኔ እኮ ከእንትና ጋር እንዲህ አድርጌ ብሎ ያወራል። ወንጀል ምንም አይመስለውም፣ ለዚህ ያለው ወንጀል አይጸጽተውም። ስለዚህ አንደኛው መስፈርት ይሄ ነው፣ አነደም። ነቢያችን ሰለላሁ ዐለይሂ ወሰለም አነደሙ ተውባ ነው፣ ጸጸት አንዱ የንስሐ መስፈርት ነው አሉ። ሁለተኛው መስፈርትን ምንድነው? አልኢቅላዕ ምን ዘንብ፣ ከዚያ ከወንጀል አሁን እርግፍ አድርገህ መተው። እንደዚህ አይነት ወንጀል ላይ አትገኝ አሁን ድጋሚ። ሶስተኛው ምንድነው? አልዓዝም ዐላ ዐደም ልዑዳ ኢላ ዛሊከ ዘንብ አለዚ ወቀዕተ ፊህ፣ ወደዚያ ወደ ወደክበት አይነት ወንጀል ዳግም ላለመመለስ መቁረጥ መወሰን በልብ ውስጥ። ይህ መስፈርት በልቡ ላይ ያሟላ ሰው ወደዚያ ነገር ዳግም ላይመለስ የወሰነ ሰው በምን በራሱ ላይ ይህን ማግኘት ይችላል? እንዴት ማረጋገጥ ይችላል ከተባለ ወደዚያ ነገር ያቀረበችውንም ሴት ሆነ ማንኛውንም ወደዚያ የሚወስደውን ጓደኛዎች ይርቃቸዋል። እንዳውም ከቻለ ይመክራቸዋል። ወደዚያ ወንጀል እንመለስ ባሉት ቁጥር ተው፣ እኔ አንዴ ወስኛለሁኝ፣ ቆርጫለሁኝ፣ ከልቤ ወደ አላህ ንስሐ አድርጌያለሁ፣ ተመልሻለሁኝ፣ አልመለስም ብሎ ይቆርጥባቸዋል። በቃ ስለዚህ እነዚህን 3 መስፈርት ካሟላ ወደ አላህ ስብሐነ ወተዓላ ተውበት ካደረግክ አላህ ይቅር ይልሃል። እርሱ 2 ረክዓ ሶላት ዱሃ ወቅት ላይ ረፋድ ወቅት ላይ ስገድና አምላክ ያላህ ሆይ በል ያንዴ በሰራሁት ወንጀል አሁንም ከዚያ ወንጀል አቁሜያለሁ፣ ዳግም ወደዚያም ላለመለስ አንተ ቃል እገባለሁ፣ እባክህ አምላኬ ይቅር በለኝ ብለህ ወደ አላህ ሱብሓነሁ ወተዓላ ተውበት አድርግ። አላህ ሱብሓነሁ ወተዓላ ይቅር ይላል። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሏል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩ ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ከዚያም ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ አምላክ አላህ ንስሐውን እቀበለዋለሁ፣ እኔ መሐሪ እና አዛኝ የሆንኩኝ አምላክ ነኝና አለ።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረሙት ላይ እስካልደረሰ ድረስ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ አሉ። ስለዚህ ወደ አላህ ተውበት አድርግ ባልኩ መሰረት አላህ ይቀበላል። ምክንያቱም የጁምዓ ቀን ከኛ ጋር ከሰዎች ጋር በጣም ልዩ ትስስር አለው። ቀጥለው ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ፊህ ኹሊቀ አደም ወፊህ ኡድኺለ ኢለል ጀና ወፊህ ኡህቢጠ ኢለል አርድ ወፊህ ትወፊየ ወላ ተቁሙ ሰዓቱ ኢላ ፊ የውም ልጁምዓ ፈኢዛ ካነ የውም ልጁምዓቲ ወለይለት ልጁምዓ ፈአክሲሩ ዐለየ ምን ሰላት ፊህ ፈኢነሁ መን ሰላ ዐለየ ሰላተን ዋሒዳ ሰለላሁ ዐለይሂ ቢሃ ዐሽራ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ የጁምዓ ቀን ነው አሉ። አባታችሁ አደም የተፈጠረው በጁምዓ ቀን ነው። አባታችሁ አደም ወደ ጀነት እንዲገባ የተደረገው በጁምዓ ቀን ነው። አባታችሁ አደም ወደዚች ዓለም ወደ ምድር እንዲወርድ የተደረገው በጁምዓ ቀን ነው። አባታችሁ አደም የሞተውም በጁምዓ ቀን ነው። ይቺ ዓለም የምትፈጸመውም ዕለተ ትንሣኤ የምትሆነውም በጁምዓ ቀን ነው። ስለዚህም በእኔ ላይ የጁምዓ ቀንና የጁምዓ ሌሊት በሚሆኑ ጊዜ አብዝታችሁ ሶላዋትን አውርዱ። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ በእርሱ ላይ 10 ሶላትን ያወርድለታል አሉ። ሰሉ ዐላ አልሐቢብ። ስለዚህ ሁላችሁም ዛሬ በነቢ ሰለላሁ ዐለይሂ ወሰለም ላይ ሶላትን አብዙ። ሰሃቦች ተጠየቋቸው፣ ከይፈ ኑሰሊ ዐለይከ ያ ረሱለላህ፣ እንዴት ብለውን ነው በእርሱ ላይ ሶላት የምናወርደው አንተ የአላህ መልእክተኛ ብለው ጠየቋቸው። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ቁሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። እርሳቸው ምን አሏቸው? እንዲህ ብላቸው ነው ሶላት በእኔ ላይ የምታወርዱት። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ምን ማለት ነው? አምላካችን አላህ ሆይ ውዳሴህንና ሰላምህን በነቢያችን ሙሐመድ ላይ አስፍን በሉ ብለው ተናገሩ። ይሄ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። መጠጥ ነጃሳ ነው እንዴ? አዎ መጠጥ ነጃሳ ነው። በዑለሞች መካከል ኺላፍ ቢኖረውም ነጃሳ ነው የሚለው ጠንካራ አቋም ነው። ሽክራን። እና ሁለተኛው ደግሞ አንድ ሰው የቁም ፋቲያን እየቀራ እያለ እኔ ትንሽ የሆነ አርፊደ መታ ሰው ደግሞ ፋቲያውን ሳጨርሰው ይወርድብሃል፣ ሩኩ ይወርድብሃል እና አንተ በዛ ሰዓት ያን መጨረስ አለብህ ወይስ የጀመርከውን ፋቲያውን ወይስ ከነሱ ጋር ሰው ሩኩ መውረድ አለብህ? قال النبي صلى الله عليه وسلم إنما جعل الإمام ليؤتم به فإذا ركع فاركعوا وإذا سجد فاسجدوا። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢማም መሪ የተደረገው ሰዎች ሊመሩበት ዘንድ ነው። ስለዚህም እርሱ ሩኩዕ ካደረገ እናንተም ሩኩዕ አድርጉ፣ እርሱ ስጁድ ካደረገ እናንተም ስጁድ አድርጉ ብለዋል። ኢማሙ ወደ ሩኩዕ ከወረደ አንተም ተከትለህ ወደ ሩኩዕ መውረድ ነው ያለብህ። ይሄ ነው። አይ ከዚያ በኋላ ያለፈ ምርጫ ተሞላለ እና ኦዶ እያረኩ እኔ አሁን እጄ ምናምን እየታጠብኩ ሆነ ገጠም ነው ፊቴን ምናምን ረሳና እንደገና እንደ አዲስ ነው ጀምሬ ኦዶ ማረገው ሆነ መንገ አንዳንድ ሰዓት ላይ ረሳዋለሁ እንደ ኦዶ እንዳረኩ ከዛ እንደ አዲስ ነው መጀመሪያው ከእጄ ሄጄ ማለት ነው። አንድ ነገር ስረሳ እንዴት ይታያል? እሺ ካልደረቀ በስተቀር በመካከል ላይ እንደ አዲስ መጀመር አይጠበቅብህም። እርጥብ ሆኖ እዛው ላይ ሳለ ለምሳሌ ኦዶ እያደረጋችሁ እጃችሁ ላይ ደረሳችሁና የሆነ ሀሳብ ውስጥ ገባችሁ ወይ የሆነ ሰው ጋር ወሬ ማውራት ጀመራችሁ። ከዚያ ያ ኦዶ ያደረጋችሁት በእጃችሁ ላይ እዛው ሳለ እርጥበቱ ተወገደ ማለት ደረቀ። ከደረቀ የዛኔ እንደ አዲስ ነው የምትጀምሩት። ካልደረቀ ግን ካቋረጣችሁበት ነው የምትቀጥሉት። ይሄ ነው። እና ሻወር በወሰድክበት እዛ ሆነ ኦዶ ማድረግ ትችላለህ አይደለ? እዛው እዛው ኦዶ ማድረግ ይቻላል፣ ችግር የለም። በቃ ሹክራን ጠብቀው።
ጥያቄ አለ። ቀጥል። ሰላም አለይኩም። አለይኩም ሰላም። አማን ነው እሱ። አልሐምዱሊላህ። አንድ ጥያቄ ነበረኝ። ምን ይላል? የመርከዝ ተማሪ ነኝና ስለ ሙራጃ አደራረግ ምናምን ትንሽ ብትነግረኝ። ማለት እየጠፋኝ ነው። ባይጠፋ ቀን ላይ የምትሐፍዘውን ሌሊት ላይ ስገድበት። ቀን ላይ የምትሐፍዘውን ሌሊት ላይ ስገድበት። እንደሱ እሺ። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ዐብደ ኢዛ ቃመ ቢልቁርአን ማ የንሳሁ አሉ። አንድ ሰው የሐፈዘውን ቁርአን ሌሊት ከሰገደበት አይረሳውም ብለው ተናግረዋል። ስለዚህ ሌሊት ስገዱበት። ቀን ላይ የሐፈዛችሁትን ሌሊት መስገድ። በዚህ መልኩ እንዲጸናላችሁ ማድረግ እንደምትችሉ ነቢ ሰለላሁ ዐለይሂ ወሰለም መፍትሄ ሰጥተዋቸዋል። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ወቀድ ጀረብቱ ዛሊከ ዐላ ነፍሲ ፈወጀድቱሁ ወሊላሂል ሐምድ ወልሚና። እሺ ኤሌክትሪካል የምትል ልጅ ኮሜንት ላይ እየደጋግመህ እየጻፍክ ነው። ክርስቲያን ነህ እና ግባና ሀሳብህን እዚህ ጋር ተናገር። እሺ አንድ ቁጥር ጻፍና ግባ። እሺ ጥያቄ ያለው ካለ ይቀጥል። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ነህ? ሰው ደገኝ አልሐምዱሊላህ። አብላችኋል? አልሐምዱሊላህ። ጥያቄ ነበረኝ እኔ ደግሞ። እሺ ጥያቄሽ ምንድነው? ባለትዳር ነኝና ኒቃቢስት ነኝ። እሺ እና ስራ መስራት ደግሞ ባለቤቴ ይፈልጋል። እሺ ማሻአላህ። ከዛ በኒቃብ ደግሞ አይቻልም አሉን፣ እንሰራበት ማለት ነው። እና እዛ ውስጥ ኒቃቤን አውጥቼ ውጪ ላይ ስወጣ ደግሞ ኒቃቡን መልበስ እችላለሁ? ይቻላል። ቤት ውስጥ የለአቅመ አዳም የደረሰ ሰው እስከሌለ ድረስ ህፃናቶች ከሆኑና ሴቶች ከሆኑ ችግር የለውም። ለአቅመ አዳም የደረሰ የማዳም ባልና ወጣት ልጆች ካሉ ደግሞ የዛኔ ከላይ የለበሽውን ሻሽ ወደታች ወረድ አድርገሽ እንደ ኒቃብ ተጠቀሚ። እንደ ኒቃብ ተጠቀሚ። ደግሞ አይቻልም አሉ። ባለቤቴ ደግሞ እንዳወጣ ነው የሚፈልገው። እኔ ደግሞ መልበስ ነው የምፈልገው። እዛ እንዴት እንደምታደርጊ ነገርኩሽ። እነ ማዳም ትኩረት የሚያደርጉት ሙሉ ዩኒፎርሙን ያን ኒቃቡን ለብሰሽ ቁጭ ስትይ ነው ቤት። ነገር ግን ቤት ውስጥ በምትሆኝ ጊዜ ሴቶችና ህፃናት ልጆች ከሆኑ ችግር የለውም ማውለቂው ኒቃቡን እነሱ ላይ እንትን ሐራም አይደለም። የማዳም ባል አይደለም ወይንም ደግሞ ለአቅመ አዳም የደረሰ ሰው ሲመጣ ከላይ የለበሽውን ሻሽ የዛኔ ቶሎ ብለሽ እንደ ኒቃብ ተጠቀሚውስ። አይደለም እዚሁ እኮ ነው ኢትዮጵያ ነኝና ቢሮ ነው የምሰራው ማለት እንደዛ ነው። መስሪያ ቤታችን ውስጥ ደግሞ አሉ እንግዲህ ኒቃብ አውልቃችሁ ስሩ ብዬ ነው ያልሰምሰጥም ይገርስ ኒቃብ እንዳታወልቁ አላህ ሱብሓነሁ ወተዓላ ያዘዘበት ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት ነገር ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የፈጸሙት የሆነ ተግባር ነው። ስለዚህ ሌላ ስራ መቀየር እንጂ ያለባችሁ ለምድራዊ ስራ ብላችሁ የአላህን ህግና ስርዓት አትጣሱ። አይ እዚህ ጋር ባሌን አልታዘዝም ብል ችግር አለው ነው። የአላህ ትእዛዝና የባል ትእዛዝ ይቃረንብን። የአላህ ትእዛዝ ነው መቀደም ያለበት። ላ ጣዓተ ሊመክሉቂን ፊ መዕሲየቲል ኻሊቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለዋል። ስለዚህ የፈጣሪ ትእዛዝና የፍጥረታት ትእዛዝ ቢጋጭ የፈጣሪ ትእዛዝ ነው ማስቀደም ያለብን። ባልሽ በዚህ ነገር ላይ ሊያግዝሽ እንጂ የሚገባው እንዳውም በኒቃብ ላይ ኒቃብሽን አውልቂ ብሎ ሊናገር አይገባውም በፍጹም። በዚህ ነገር ይጠይቃል እሱ። እሺ 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 በቃ አይርሐም። እሺ ሰሞኑን እየተወራ ባለው ምን ትላለህ የሚል ኮሜንት አይቼ ነበር። እኔ የለውም እኔ ማታ ምናምን ብላችሁ ቅድም ጽፋችሁ